የተሻለ ነገር አስበልኝ ነው ፈተናው የበዛው ነገ መልካሙን ቀን ያለው በዚህ ማምናለው። እንዴት የእናቷ ቀብር ላይ ምን አይነት ጥንካሬ ቢኖራት ነው? ምን ያውቃሉ? ምን ማህይም መዘመር እንጂ ምን ያውቃሉ ብለው ለተሳድበዋል። ስለ እውነት የማረሰው መከራ ደረሰብኝ ማለት ነው። ዘማሪት መስከረም ወልዴ የእናቷ ቀብር ዕለት መዝሙር ዘመረች እና ምን አይነት ጽናት ነው። ከዛ የዘፋኙ የዛች የእንትና ብለው ነው የተናገሩኝ። ምን ያደርግልሻል መዝሙር ብትሰሪ መኪና ሸልምሽ ነበር ያስ ብሎኛል። በትክክል ጽጌ ጾም አንድ ቀን ስጋ አልበላሁም እዛ ሀገር። ስለ እውነት ነው የእውነቴ ነው ማወራክ። እና አሁን የተሻለ ነገር በአንቺ ቁጥጥር ስራ አይደለም ማለት ነው። እግዚአብሔር አለ መቤት ያለች ሚለኝ ሰው አልሰማም። እጅም ጊዜ ከአገልግሎት መድረክ የጠፋውበት ዋናው የእናቴ ጉዳይ ነው። ሁሌ እታመማለሁ። እሷ ጀመረው የተሻለ ነገር የተዘመረው በእኔ ህይወትና በአባቴ ህይወት ነው። አባቴ በ3 ወር ውስጥ ወደ 7 ሚሊዮን ብር ነው የከሰረው በወዝነ። ከዛ ምን ይሰማኛል መሰለ በህልሜ ለምን እሱ ልጅ አትጠይቅም ይለኛል። ይላል አንደበቴ እግዚአብሔር ቅዱስ ነው ሚለው አይተወኝምና ወላጅ እንደሌለው በቃ አትተወኝም አንተ እናቴን ታድናታለህ በቃ ተስፋ ነው ይላል አንደበቴ እግዚአብሔር ቅዱስ ነው አይተወኝምና ወላጅ እንደሌለው ትናንት የጠበቀኝ የነገም ተስፋዬ ትለዋለች ነፍሴ ፍቅር ለጌታዬ። የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ሎዛ ሚዲያ ሎዛ ፖድካስት ነው። የዛሬዋ እንግዳችን ተወዳጇ ዘማሪት መስከረም ወልዴ ናት። ዘማሪት መስከረም ወልዴ 3 አልበሞች አሏት። የተሻለ ነገር በሚለው መዝሙሯ ደግሞ ሁላችሁም ታውቋታላችሁ። በየሞባይሉ መጥሪያ የሆነው ዝማሬ የእርሷ ነው። ጠፍታለች፣ ለምን ጠፋች? አግብታለች፣ ለምን አገባች አንላችሁም። ማንን አገባች? ትዳሯ ምን ይመስላል? አገልግሎቷስ? ስለ እናቷ አውርታ አትጠግብም። እናቷን በቅርብ ቀብራለች። ብዙ ነገሮችን እናወራለን። እስከ መርሃ ግብራችን ፍጻሜ አብራችሁን ትቆዩ ዘንድ በአክብሮት ጋብዛችኋለሁ። ይህ ሎዛ ሚዲያ ሎዛ ፖድካስት ከዘማሪት መስከረም ወልዴ ጋር። መስኪ እንኳን ደህና መጣሽ። ደህና ነሽ? እንዴት ነሽ? አይዞሽ። እስቲ ብለን ከፍ እናድርጋት። ውሃ ብትሆንም ደስ ይለኛል። እስቲ የሎዛ ውሃ። ደህና ነሽ? ደህና ነኝ እግዚአብሔር። እንኳን ወደ ሎዛ ፖድካስት በሰላም መጣሽ። እንኳን ደህና ቆያችሁልኝ። ዘማሪት መስከረም ወልዴ ጠፍታለች ይላሉ። ትስማሚያለሽ? በእርግጥ እንደዛ ተብዬ ሰምቻለሁ። አንዳንድ አባቶች ሲደውሉልኝ ነው የሰማሁት። ማለት እኔ እኮ ስደውል እንደዚህ ለጉባኤም ፈልጌሽ ገና ለምን እርሶ እኔ ጋር አይደውሉም ብዬ የተከራከርኩበት ምክንያት አለና እሷ እኮ እዚህ ሀገር የለችም ኢትዮጵያ እኮ አይደለችም ይላሉና እኔ አለው ለ6 ወር ያህል ቆይቻለሁ ዱባይ። በእርግጥ የሆነ ስራ እዛ ቆይቼ ነው የመጣሁትና አለው አገልግሎቴንም እያገለገልኩ ነኝ። ስለዚህ አልጠፋሽም? አልጠፋውም። ዱባይ የነበርሽው 6 ወር ብቻ ነው? አዎ 6 ወር ከሐምሌ እስከ ጥቅምት ምናምን መሰለኝ እስከ ታህሳስ ወር ድረስ። ወጣ ገባታ ያለሽ እንዴት ነው? አገልግሎትም ሄዳለሁ። ዱባይ ላይ በጣም ብዙ ደብራት ሄጄ አገልግያለሁ። እሁድ ሁሌ ነው ሄጄ ማገለግለው። ከኢትዮጵያ ወደ ዱባይ? አይ እዛው ያለሽ 6 ወሩን እዛ ነበርኩኝ። እዛው
ሆኜ እዛው ያው በየደብራቱ እጅ ያገለግላሉ። ስለዚህ ያ 6 ወር እዛ መኖርሽ ነው እንደጠፋሽ አድርጎ ከህዝቡ ዘንድ ይሳል ያደርገው። በእርግጥ ብዙ ሰው እኔም መስኪ ሲባል አይ የለችም እኮ ነው የሚሉት። መስኪ ሲባል የለችም እንዴ ስንት ዓመት ነው ማትኖረው? ከዛ በኋላ ነው ከሰው ስልክሽን ፈልገን የደወልንና ያገኘንሽና ዘማሪት መስከረም ወልዴ የት ነው የተወለደችው? የት ነው ያደገችው? ስለ መንፈሳዊና አካባቢው አስተዳደጓ እናንሳ እስቲ። እሺ እኔ ተወልጄ ያደግኩት ወላይታ ሶዶ ደቡብ ክልል ላይ ነው። ኪዳነ ምሕረት ሰንበት ትምህርት ቤት ተምሬ ነው ያደግኩኝ። አሁን ላይ ታላቁ አባት አቡነ ይስሐቅ ያሉበት ማለት ነው። ታላቁ አባት እውነት ነው። እዛ ነው ተወልጄ ያደግኩት። እስከ ቢያንስ ከህፃንነቴ ሰንበት ትምህርት ቤት አድጌያለሁ። ያው በህፃንነት እድሜ ማለት ይቻላል ወደ አዲስ አበባ የመጣሁት። የስንት ዓመት ልጅ እያለሽ ማለት ነው? 16 ዓመት ምናምን። ጥሩ ነው። ያው ወደ ወጣትነት ልትገቢ ስትይ። እሺ እዛ ነው የመጣሁት። እናትሽ ማን ነው ስማቸው? አባትሽ ማን ነው ስማቸው? ስንት እህት ወንድም አለሽ? ስለ ቤተሰቦችሽ ብዙ አውሪ። እውነት ለመናገር በሚዲያ ላይ እህቶቼ ቁጥራቸው እንዲህ ነው፣ ወንድሞቼ ቁጥራቸው እንዲህ ነው ምናምን ማለት አልፈልግም። እግዚአብሔር ባሉበት ይጠብቃቸው። አባቴ ያው ወልዴ አቶ ወልዴ ወሌ ይባላሉ። እናቴ ደግሞ ወይዘሮ መስተዋት ጆርጌ ትባላለች። ለእናቴም ለአባቴም የመጀመሪያ ልጅ ነኝ። የበኩር ልጅ ነሽ? በስመ አብ። ምንድነው አባትሽ የሚሰሩት? ምን እየሰሩ ነው ያሳደጉሽ? እናትሽ ምን እየሰሩ ነው ያሳደጉሽ? አባቴ ነጋዴ ነው። ከሀገር ዞሮ ምናምን የሚሰራ ነጋዴ ነው። ያው እዛ ሀገር ስንኖር ምንድነው እናታችን እያሳደገችን ነው። አባታችን ይሰራል፣ እናታችን ደግሞ እኛን ነው የምታሳድገን። ቤት ውስጥ የቤት እመቤት እንደማለት ነው። ከዛ ትንሽ እያደገን ስንመጣ ያው እኔ የመጀመሪያ ልጅ ስለሆንኩኝ ብዙ ነገር እሰራለሁ ከእናቴ ጋር። ምግብ ቤቶች ነበሩን። እንደዚህ አይነት ስራ ከእናቴ ጋር እየሰራሁ ነው። ትምህርት ቤትም ቤተክርስቲያንም እየሄድኩ ያደግኩኝ በእንደዚህ አይነት መልኩ ነው ያደግኩኝ ማለት ነው። ከእናትሽ ጋር የተለየ አታችመንት እንዳለሽ ሰማሁ እና እናትሽ ለአንቺም የከፈለችው ዋጋ ጥልቅ ነው። አንቺም ደግሞ እናትሽ በገጠማቸው ጉዳይ ላይ ህመም ላይ ብዙ ተንከራተሻል፣ ብዙ ለፍተሻል። ካንቺ አልፎ ብዙ ሰዎች ያንቺን የእናትሽን ግንኙነት ሲያወሩ እንባ ባይናቸው ሲሞላ ይቻለውና እስቲ ከእናትሽ ጋር ያለሽን ግንኙነት መጨረሻ ሲሆነው ምንድነው? እናቴ በጣም ማለት ከእናቴ ጋር ልዩነት ያለ ነገር ምንድነው ትለኛለች። አንዳንዴ ስታገል ስራ ላይ ቤት አብረን ስንኖር የመጀመሪያ ልጅም እናቴ የሰራችው ምንም ትሁን የሷን ኮፒ ማድረግ እወዳለሁ። ብዙ ጊዜ በቃ እሷ የሰራችው ማድረግ እፈልጋለሁና ከዚህ አንፃር ደግሞ ምንድነው እናቴ እንደሰው ትታመማለች ብዬ አላስብም። በቃ ይሄ አስተሳሰብ ውስጥ የነበረ እና እሷ ገና ታመመች ሲባል ብዙ ነገር ተኩት እውነት ለመናገርና በጣም ጎበዝ ናት እናቴ። እንግዲህ በሰው ሀገር ማለት ነው በእኛ እዛው ባደግንበት ጓደኛ እንኳን የላትም፣ የሴት ጓደኛ። በቃ ልጆቿ ጋር ነው ስራዋ። ሰራተኞቿም እንደ ልጆቿ ከኛ ታስበልጣለች። ቢያንስ በድለውም ሰርቋትም ሲሉ አንዲት ቃል ክፉ ነገር አትናገርም። እናደድ ነበረ እናቴ ለምን በቃ እንዲሁ አንዳንዴ ምን እላለሁ ምን አለበት እንዲሁ ተናጋሪ እናት ብትሆኝ እላለሁ። ምክንያቱም ሲናገሯት ሰማ በጣም ነው የሚሰማኝ። ዝም እላለሁ ምክንያት ተይ እባክሽ ከእግዚአብሔር አገኛለሁ ነው የምትለውና ይሄ ነገሯ ውስጤን ያመኛል። በቃ ለምን እንደዚህ ትላለች? ለምን እንዴት አድርጊያለሽ? ሳይኖራት ገዝታ ትሰጣለች፣ ብር ትሰጣቸዋለች እና ከልጆቿ አስበልጣ ነው ለሰራ እኛ እንኳን እንድንናገራቸው አትፈልግምና ሞር ደግሞ ምንድነው እንደሷ አተኛም። እኛ አሁን እንቅልፋችን ተኝተን ሲነጋ ምናምን ነው። እሷ ግን በዛ ሰዓት 10 ሰዓትም ሊሆን ይችላል ለሊት ብቻውን ቤተክርስቲያን ሄዳ ከዛ ቤት ሁሉ ነገር እንግዲህ እሷ ቁርሷ የምትበላው 5 ሰዓት 6 ሰዓት ሲሆን ነው እኛ ምሳ በምንበላበት ሰዓት። በዛ ላይ ጎበዝ ናት። በቃ አንድ ቀን እንኳን ጎሎባት አያውቅ። እኔ ፋዘር እንግዲህ ብዙ ቦታ ይሄዳል ብያለሁ። 3 ቀንም 4 ቀንም ክፍለ ሀገር ዞሮ ምናምን ነው የሚመጣው ስራ ሰርቶ የሆነ ነገር ገዝቶልን። በዛ መካከል ግን የቤቱ ሙሉ በሙሉ ያዘችው እናቴ ናትና እንደ ሴት ሳይሆን እንደ ወንድ ነው እናቴን የማያት። በቃ የሷ ጀግና የሷን ሩቡን ያለን ያለውንኩም እላለሁና ለምን ጌታ ሆይ በቃ እናቴ ትታመማለች እላለሁና ሞር ደግሞ ከእናቴ ጋር እንደዚህ ያው ከእናቴ ጋር የተለየ ቅርርቦሽ የነበረ ነገር ቢኖር
ምንም የምታወራኝ እኔን ነው የምታማክረኝ የሆነ ነገር ሲፈጠርም ከአባቴ ጋር ባለው ነገርም ሞር እንደውም የሚባለው ቤት ውስጥ አንቺ ለአባትሽ ነው የሚባለው ግን የእናቴና የኔ ፍቅር የተደበቀ ነው በሰዎችና በዘመዶች ምናምን የሚታይ አይደለም ፍጹም ልዩ ፍቅር ነው ያለንና በጣም የከበደ ነገር ሲኖር ብቻ ነው ቀስ ብላ የምትነግረኝ አይዞሽ እናቴ እግዚአብሔር አለ እኔ ሁሉ ጊዜ በህክምና አላምንም ነበር አላምንም በቃ እመቤቴን ጠይቄ ነው የምሰማው ስለ እውነት ነው ማወራልክ አይደለም የእናቴን ህመም የትዳሬንም ጉዳይ መብርሃን ናት ያሳየችኝ የእውነት ና እናቴ እመቤቴ ለምንድነው ግን እናቴ ለምን ምን ሆናለች ስለ እውነት ነው ምልክ እና አይዞሽ እናቴ ድንግል ማርያም አለች ትዝ ይለኛል እዛ አርባ ምንጭ ሀገር ለመጀመሪያ ጊዜ ሲሄድ እመቤታችን ቤተክርስቲያን የለም እንዴ ስላቸው ማንም አልነገረኝም ነበር ከስንት አመት በኋላ ግን ያንን ቤተክርስቲያን ሳይመን ብያለሁ ያንን ቦታ አይቼ እመቤቴ ደጅሽ እንድመጣ አድርጊኝ እንደው ለአንድ ሰባት እንኳን ሱባኤ ቤትሽ እንድመጣ አድርጊኝ ብዬ ተስያለሁ እናቴ ስትታመም እንኳን ከዛ ነው ጸበል ይወሰድኩላት በቃ ትድኛለሽ እናቴ ምንም አትሆኝም ብዬ ማለት ነውና እናቴን ከድንግል ማርያም ጋር ነው በቃ ማስባት እናቴ ልጅሽ እኮ ናት በቃ መብራን አንቺ ያደረግሽውን አድርጊባት እና እላት ነበርና ምንም ነገር ስነግራት ወይም የሆነ ነገር ስታወራኝ እመቤቴ አለች ግድ ይለሽ ምንም አትሆኝም እላታለሁና በጣም በኔ ነበር የሚጠነክረው በቃ በብዙ መልኩ የፈለገ ብትናደድ የፈለገ እንዴ ብትሆን አይዞሽ እናቴ እመቤቴ አለች እኮ እንዴ እሷ እኮ አትጥልሽም እና ምንድነው ለየት ያለ ነገር ቢኖር ኪዳነ ምሕረት እኔ ያደግኩባት ሰንበት ትምህርት ቤት ናትና መቼም ቢሆን ማለት ነው መቼም ጣዋትም ይሁን ለቅሶ በሌሊቱ ሰው ከጠራት ከሰዓትም ይሁን እናቴ እዛ ነው የምታገኛት በቃ ኪዳነ ምሕረት ገብቼ እኮ ነው ትላለችና ይገርመኛል በቃ ከመቤቴ ጋር ያላት ግንኙነት እናቴ ሰው እንዴት ነው የት ሄደሽ ነው እናቴ ነው እዛ ገብቼ ጸሎት ካረኩ በኋላ ግቢ ውስጥ እንቅልፍ ወስዶኝ ትላለችና በቃ ይሄ ነገር የሆነ ሁለቱ እኔ ሳልሆን ሁለቱ አንድ ላይ መቼም አይለዩ ይመስለኛል እናቴ ስትታመም ራሱ ሁሌ ማነበው በቃ ለሷ ነው በፊቷ አንዳንዴ እንደዚህ ያነበው እንደዚህ ስዕሏን ማቅፋት ስላለች ቤቴ እንደዚህ ተንቼ በሌሊት ሁላ የሆነ ነገር ውስጥ እንዳለ በቃ መቤቴ የሆነ ነገር ትነግረኛለች እንደሰውና ድብቅ ፍቅር ነው ያለን እንጂ እንደ እንትን አይደለንም እንደ ልጅና እንደ እናት ሳንሆን የሆነ በአይን የምትግባባው ሰው የለም ከእናቴ ጋር እንደዛ ነበርን ደግሞ በጣም ንጹህ ክፋት አታውቅም ዘመዶቿ ብዙ ናቸው ልጆቿ ብዙ ናቸው እኛ ከሷ አብራክ የወጣን ብቻ ሳንሆን በጣም ብዙ ናቸው ልጆቿ ለሁሉም ታሪያ አላት የለኝም አታውቅም የማረሰው ከእናቴ ዘላለም አለም መቼም ከልቤ ማይፋቀው ነገር ቢኖር ሚያምር ቀሚስ ከውጭ ተገዝቶ መጥቶልኝ ከዛ ሌላ ልጅ አለች ከአባቴ የወለዳት ልጅ እሷ ልጅ ቀሚስ ለብሳ አየዋት በጣም ተናድጄ እናቴ እባክሽ ምንም ዳቲ እኔ እገዛልሻለሁ ስትለኝ እውነት ነው በቃ ገብቼ እኔ ሆናለሁ ወይ ነው ያልኩት እናቴ እንግዲህ የሌላ ልጅ ናት አይደለ ያኔን አንስታ ሰጣታለች እኮ ለብሳለች እርጉዝ ናት ልጅ እባክሽ ምንም እኮ የላትም ስትለኝ እውነት ገብቼ ለራሴ ያለቀስኩኝ በቃ ተውኩኝ ግዥልኝ ማላልኳትም እዛ ላይ ምን አየው የእናቴ ደግነት በቃ የእናቴ ደግነት ነው ታየኝና እናቴ ከሰው ሁሉ ልዩ እኮ ነሽላለሁ በቃ ምክንያቱም ይሄ ቡና መጠጣት ሰብስቦ የለ እሷ መጠጣው ከሰራተኞቿ ጋር ነው ወጥ ቢሰሩት ምናምን ቤት ሌላ ነገር የሚያደርጉት ጋር ነው ጓደኝነቷ ከሰው የተለየ በቃ ነገር ነው ምንም ተሳስተ አንድ ቀን እንጃ ሁሉም ነው የሚወዳት እንዴት አሁን እንግዲህ ስትሞት አይደለም የእናቴን ፍቅር እኔ ስትሞት ነው ያየሁት የእናቴን ፍቅር የህዝብ ፍቅር የሁሉ የዚህ ሁሉ እናት ናት ማለት ነው አልኩኝ ምክንያቱም እንዴት ያ ሁሉ የመጣ እንደንትን ነው የሚያብዶ ያለቀሰ አይሄድም ከቤት አንደኛው በቃ ከእንትን የማይፋቀው እንደዚህ በቃ እጁን ያረገ በቃ ያለቀሰ ፖስተር እሷን ያለቅሳል ከዛ ይሄ የእናቴ ዘመር ነው እንዴ ብዬ ውጪ ወጣውን ያባቴ በረንዳ ላይ ስለነበረ
ከዛ በዛኛው በእኛ ሀገር ቋንቋ እኔ አፈር ልብላኒ አንቺ ነሽ እንዴ በቃ ብሎ በቃ ምንም በቃ በጣም ማለት ነው በጋሞኛ በወላይትኛ ታስጊዶ ተጎዴ ታስጊዶ በቃ እኔ በቃ በእውነት አለቀስኩኝ ድጋሚ እሱን አይቼ ምን ሆነ ነው እኔ አፈር ልብላ አንቺ ነሽ እንዴ መጥቼ እኮ እንደ ሰው እንደ ልጅ እኮ ነው የምታየኝ ቆርጣ ትሰጠኛለች ስጋ ማረኝ ካልኳት እኮ ከልኳ እንዳንኳን ሌላው ይቀር በጣም አለቀሰ ምግብን ብሰጠውም ቢያለኝ አልቀ እግዚአብሔር ምስክሬ ነው በፍጹም ደረቱን እንዲያረገ ነው የሚያለቅሰው ልክ ሲያያት እናቴ ናት እናቴ በጣም ቆንጆ ናት በጣም ተግባቢ ተጫዋች ናት እንደውም እንደኔ አይደለችም አልመስላት ማለት ይቻላል እናቴንና እና ግን ለሁሉም ተመሳሳይ እንትን ነው ያላት ይሄ በቃ ፊት ነው ያላት መሳቅ ነው ክፋት እንዴት ነው እንደዚህ ነገር አታውቅምና እንደሳ ሲያለቅስ ሌላውም እሱ ብቻ አላቆምም ይመጣሉ በቃ ሁሉም ሲመጡ ያ ሆቴላችን ይታወቃል ብዙ አገልጋይ ሄድ ነበር ዘማሪያን ሲሄዱ ስፖንሰር ታደርጋለች ለቤተ ክርስቲያን ብዙ ጊዜ የወጣት የራሷ ማህበር አላት እና ከዚህ አንፃር ወላይታ ላይ ሆቴል አላችሁ ማለት ነው ሆቴል አለ በስራት ሬስቶራንት የሚባለው ምግብ ቤት አለንና በጣም ያው ምግቡ ጣፋጭ ነው ማዘርገው እስከመሆኑ የተነሳ ቤተክርስቲያንም ደግሞ ለዮሐንስ ለኪዳነ ምሕረት ለጊዮርጊስም ሲሆን ስፖንሰር ትሆናለች ምሳ ቁርስ ምናምን ይያለች የሚገርም እኔ በህይወት ያላደረኩት እናቴ አድርጋለች እግዚአብሔር ይመስገንና በዛ ብዙ አገልጋዮች አቋታል አንዳንድ ብዙ እኔ ማላቃቸው አገልጋይ እንኳን የመስኪ እናት እኮ ናት ሲባሉ ሲያገኙ አገልግሎት ላይ ስንገናኝ እናቴ ቤት ሄደን ምግብ በልተን ምናምን ሲሉ ነው የምሰማቸውና ለቤታችን ብርሃን ነበርች እናቴ ከኛ ከልጆቿ በላይ በቃ እውነቴን ነው የምልህ የሆነ ነገር ለብሳ ራሱ በቃ ምንም ስትለብስ እናቴ ሲያምርብሽ እኮ እላለሁ ምክንያቱም በቃ ከልቧ ስለ ምንም ገዛችም ምንም አደረገችም እንትናት ክፋት ምናምን ሰላማታቅ የሆነ እንዴት ነው ደስ ይላል ሁሉም ነገር እሷ ላይ ያምርባታል አባቴ አንድ ቀን እንኳን እንትን ብሎ ያቅም እንደነው ዛሬ በስማ የዛሬው ደግሞ የባሰ ነው ከተባለ ታወልቋለች ምክንያቱም እኛ እንወስድባታለን እውነቴን ነው ምልክ አስበው እንግዲህ ልጆቿ ደርሰን ከኛ እኩል ነው በቃ ማዘር የምታረገው ነገር ለልጆቿ የምታረግ አንድ መሰሰት ማታቅ ከዛ አንፃር እጅጉን ቢያንስ ረጅም 2 አመትን እናቴ አልጋ ላይ ሆና አታቅምና ሰማው ቤት ተደወለልኝ ቤት ሶፋ ላይ ተኝታለች ካንድም 2 ቀን ደውዬ ሆቴል የለችም ምን ሆነ ነው አሟት ቤት ናት ምን እንዴት የሚሉልኝ እኔ እንትን ውስጤን ያመኛል በቃ እናቴ ምን ሆነ ነው ቤት ተኝታ ማታቅ እንዴት በቃ ከዱባይ መጣው 2016 ይመስለኛል መጣው ከዱባይ ከዛ እናቴ ሶፋ ላይ ተኝታለች ለምን ምን ሆና እናቴ ምን አሞሽ ደህና ነኝ ነው የምትለኝና በቃ ከ2016 አሁን እስክታርፍበት ጊዜ ባለው ነገር እንኳን እኔ ሁሉም ውጭ ያሉት እህቶችን ታመዋል ምክንያቱም እንደነገርኩ ጀግና ያው ብላለች የሚገርም እናቴ ልታርፍ ሰኔ 2 ልታርፍ ወደ ግንቦት 25 ወር 26 ይመስለኛል ምን አለችኝ የሰው ጀግና የለም አለች የሰው ጀግና የለም ስትል ጋር ለምን እንዳለች በሳቱ አልገባኝም ምክንያቱም በጣም ተናት ጠንካራ ናት አንድ ቀንም ያው እንዲታማ እንኳን አንድ ቀን ሰውነቷ ምንም የሆነ ምልክት እንኳን የታመመ ሰው እንኳን አይመስልምና የሰው ጀግና የለም አለችኝ በ24 አስቆርቢያት ነበረ ካህናት ዲያቆናት ለምኜ በቃ ካልጋ ላይ መነሳት አቃታት በ24 ግንቦት 24 ሰኔ 2 ልታርፍ ማለት ነው ከዛ በፊት ነው የቆረበችው በርግጥ እሷ 1 አመት ምናምን ሆኖ አልፏታልና ምንድነው የሰው ጀግና የለም ስትለኝ ሌላ ነገር ነው መሰለኝ አውቆ እናቴ የሰው ጀግና ይታለ ሞር ከኔ ትንሿ ናት ከናቴ ጋር የቆየችው ያው እኔ እዚሁ ስለምኖር እሷ ክፍለ ሀገር ስለሆነች እመላለሳለሁ እውነት ለመናገር ረጅም ጊዜ ካገልግሎት መድረክ የጠፋውበት ዋናው የናቴ ጉዳይ ነው ሁሌ እታመማለሁ እሷ ሶፋ ላይ ተኝታለች እንኳን ሲባል ለምን እላለሁ ይሆናል አይደለ አንዳንዴ እንደ የሆነ ሰውን አይተ እንዴ እሱም ይወጣል እና ቃልን እኮ በጀርባችን ተሸክመን ነው የምንሄደው ሞትንና እንዴት ለምን ጸበል ጠጪ እናቴ ብዙ ጸበል ጠጪ ከማለት ሌላ ምንም ምክር የለኝም ያው በጣም ጠጥቼ ተጠምቄ ተለኛለችና
ከዛ መጣው አየኋት። ለካ ደክሟታል በቃ እናቴ ያቺ በሌሊት የምትነሳው እናቴ አትነሳም በሌሊት። በቃ ምንም ሰላም አላውቅ። የኔ ስራ ምንድነው በየገዳማቱ እውነቴን ነው አቡነ እጨጌ ሁላ እጃለሁ እስከ ገዳሙ ድረስ። በቃ ብዙ ነገር እንትን ብያለሁ ለእናቴ ባለኝ ነገር። እንደው እግዚአብሔር የምሕረት አይኑ ፊቱን ይመልስላት ብዬ ብዙ ነገር እላለሁ። አንዳንዴ እላለሁ መሰለ እግዚአብሔር የሚወደውን ይፈተላል። እናቴ ስለሚወድሽ አምላክሽ የሆነ ነገር ሊሰጥሽ ፈልጎ ነው ይሄን እንደዚህ አይነት ነገር የሚያደርግሽ፣ አይዞሽ እላታለሁ። አንዳንዴ ቀስ ብላ እንደውም ዝም በይ እኔ ደህና ነኝ ለልጆች ምንም አትበያቸው ትለኛለች። ሰው ለራሷ ከራሷ እየሞተች ለልጆቿ የምትኖር በቃ እና አትናገሪያቸው ዝም በያቸው እኔ በጣም ደህና ነኝ ትለኛለችና ለሊት እንኳን ሊሄድ ስል ከኔ ጋር እኩል ትነሳለች። 9 ሰዓት ነው የምነሳው አዲስ አበባ ለመመለስና ተነስታ እንደዛ ያመማት ሲሸኘኝ አቃለው። አንድ ቀን መቼ ማረሳው ፊቷን አይቼ ጥቁር ብላ አይቼ የእውነት ነው ምልክ ከወላይታ እስከ ቡታጅራ ለምሳ ሰው ሲወርድ ነው እንባዬን ያቆምኩት። ጌታ ሆይ እናቴን በቃት እያልኩ እውነት ምክንያቱም ጌታ ሆይ በቃ ለእናቴ አብቅቷል ማለት ነው። ለምንድነው ማትነሳው እናቴ እንደ ድሮ ለምንድነው ስራ ማትሰራው? በቃ ጌታ ሆይ ምንድነው ግን እሷን ያመማት? ለሷ ምን አልኩኝ? ለሷ ሌላ ነገር ነው ያወራዋት። እናቴ ምንም አትኝ ታያለሽ። ይሄ አንዳንዴ እንድትመለከችው ፈጣሪ ሁሌ አንቺ ዘናጭ ነሽ፣ ሁሌ ጎበዝ ሰራተኛ ነሽ፣ አንዳንዴ ደግሞ የሚወደውን ይቀጣልና ትንሽ ጊዜ ምናልባት በቃ ከዛ በኋላ ደግሞ እንደ አዲስ ትነሻለሽ። የንስርን ህይወት ሁላ ነግሬያታለሁ። 6 ወር ተደብቆ ገላውን አስተካክሎ እኮ ነው የሚነሳው። እውነትሽን ነው ተላይ ነበርና የዛን ወፍ ታሪክ ማለት ነውና እግዚአብሔር እንደዚህ ነው በቃ እና ትወኛለሽ እላለሁና እየባሰባት ነው የመጣው። እና የዛን ጊዜ ነው ምናልባት ከእናቴ ጋር ያለኝ ነገር ቢኖር ያው አባቴ አጠገባ ቢሆንም አባቴም እንትን ነው በልጅነታቸው ነው የተጋቡት ሁለቱም። አሁን እኔ እንኳን ባገባው ጊዜ አይደለም እነሱ የተጋቡትና ፍቅራቸው ይለያል። እናት ምን ይለኛል አባትም እናትም እህትም ወንድም ይላት ምን አለበት እኔን ቢወስድ በቃ እኔ ብታመም ይላል አባቴ። ፈጽሞ ያሳ በቃ እንዴት ልበል የሆነ ህፃናት ነው የሚመስሉኝ። አንተ ትልቅ አይደለ እንዴ ለምንድን ነው ማትቆ እንዴ እንዴት እንደዚህ ማለት እንዴት እንደዚህ ይባላል? ጎበዝ መሆን የለብህም እንዴ ይላሉ አባቴን። ሞር እናቴን የኔ ያህል እንደውም ብዙ ሚስጥር ማውራው ከአባቴ ጋር ነው ከእናቴ ሞር በተሻለ። ለምን እናቴ ቶሎ ትናደዳለች፣ ፋዘር ደግሞ አርቆ ሐሳቢ ነው። ባስቀየመው ምንም ማዘር ግን እዚሁ ፊት ለፊት ነው ምን ትነግር ስትቀየምም ደስ ሲላትም እንደዚሁ ናትና በጣም ይዋደዳሉ እጅግ በጣም አይችልም ፋዘር። እውነቴን ልንገርና ያስቆረብኳት በማግስቱ እንቅልፍ አልወሰዳትም። በቀኛም አልተኛንም። ሳሎን አጠገቧ ነበር የተኛውትና እየመጣ 10 ጊዜ ቼክ ያረጋታል አባቴ። በስቲ ይላል ደህና ናት አለች ደህና ናት ይላል። ምን ያህል ስጋት ላይ እንደሆነ አውቃለሁ አባቴና አላዛርን ከሞት ያስነሳው አምላክ አለ። እንግዲህ አስቡ የአባቴን ተስፋ። የእውነት አባቴ እንደዚህ አገልግሎት አለብኝ ደብረ ብርሃን አገልግሎት ስላለብኝ ብዙ ጊዜ ደውለውልኛል እና ስለዚህ መሄድ አለብኝ። ሐሙስ ነው እሷ እሁድ ልታርፍ ማለት ነው። እንዴ እናትሽ እንዴት ሆና እንዴት አለኝ ተቆጣኝ። ይኸውልህ አባቴ ይሄ እንደዚህ ነው። እግዚአብሔር እኮ እድሜ የሚቀጥል አምላክ ነው። እሱ የተቆረጠው እንኳን የሚቀጥል አምላክ ነው። እሺ እስቲ እግዚአብሔር ያውቃል እና አሳመንኩት። እሺ በቃ አለኝና እሷ እንዲያመማት ማለት ነው። ይሄ ምንድነው ልል የፈለኩት ፍጹም ቀረቤታ ቢኖረንም አልፈቀደችልኝም እሷ በፍጹም እንደሄድ ካጠገቧ እንደለይ አትፈልግም። አባቴን ግን አስፈቅጄ ወጣሁ። ምክንያቱም ህመም ላይ ናትና ያው አገልግሎቴን አስበልጬ ሄድኩኝ ማለት ነው። ይገርም ነው። ወደ ደብረ ብርሃን ሄድሽ? ሄጃለሁ። እሺ ከዛስ? ሄድኩኝ ዓርብ ዕለት ወደ ደብረ ብርሃን ጉባኤ ተጀመረ። እንግዲህ መምህራኖቹ ነበሩ እዛ ጋር የተጋበዙት። ልቤ ግን እዛ ነው። በቃ እናቴ ጋር ነው ልቤ ነበረው። የእውነት ነው መልክ ማን ነበሩ ደብረ ብርሃን አገልግሎት ላይ? መምህር አድነው ነበረ በሰዓቱ። ሌሎቹ ገና ቅዳሜም ይገቡ ነበሩ። እንደውም ምን ሆነሽ ነው ያዘመርኩትን መዝሙር ሁሉ አረሳም። ምን ዘመርሽ? ይላል አንደበቴ እግዚአብሔር ቅዱስ ነው ሚለውን
አይተወኝምና ወላጅ እንደሌለው በቃ አትተወኝም አንተ እናቴን ታድናታለህ በቃ ተስፋ ነው እስቲ በይልኝ መስዬ ይላል አንደበቴ እግዚአብሔር ቅዱስ ነው አይተወኝምና ወላጅ እንደሌለው ትናንት የጠበቀኝ የነገም ተስፋዬ ትለዋለች ነፍሴ ፍቅር ለጌታዬ እሱ ነበር እሱን ዘመረሽ ከዛ ምን ተፈጠረ ተደወለ ማንም አልደወለልኝም የራሴንም ሌሎችንም ዘማሪዎች ጨርሼ እኔ ነኝ ይደወላል በርግጥ ስልክ የሚደወለው ግን የት ሄደሽ ነው የለሽም ምናምን ይሉኛል ልቤ ሁለት ነው አገልግሎቱን ቢያንስ እስከ ቅዳሜ በቃ ቤት መመለስ አለብኝ የሆነ ሳል ላይ ግን ምን አሰብኩኝ ቅዳሜ ጠዋት ተቀይሬያለሁ ኦሬዲ በቃ ሙሉ በሙሉ ተቀይሬያለሁ ፈጽሞ ልቤ ወዴት ነው በቃ እናቴ ጋር መመለስ እንዳለብኝ እንደው መምህር ምን አለኝ በቃ መሄድ አለብሽ በቃ ሂጂ አለኝ አስተዳዳኝ ማን ነው የሥራ አስኪያጁንም ነቀጥበብን ታርቻቸው እንደዚህ ስላቸው በጣም ተሰማቸው በቃ እሺ ብለው እነሱ ፈቀዱልኝ ጠዋት ቅዳሜ እውነት ቁርስ ቀርቦ እንዴት ልብላ እንቢ አለኝ በቃ በፍጹም ቅዳሜ ወደ ወላይታ ነው ወደ አዲስ አበባ መጣው ወደ አዲስ አበባ ለባለቤቴ ደውዬ እባክህ በቃ እኔ አልቻልኩም መመለስ አለብኝ ምንም ልቤ እዛ እናቴ ጋር ነው በቃ አልቻልኩም እባክህ እንግዲህ እናቴ ካዛ ሄድኩኝ በቃ ብየዋለሁ ቅዳሜ እንዴት ነው እሁድ ሚነጋልኝ እናቴን ለማየት ብየዋለሁ ስለእውነት ያው የእግዚአብሔር ስራ ግሩም ነው ያንን መንገድ እንግዲህ ጨርሼ ቀጥታ ወደ ሆስፒታል ነበር የመጣሁት ስመጣ እናቴ ሌላ ሰው ሆናለች በቃ ሐሙስ የተሰናበትኳት እናቴ ሌላ ሴት ሰው ናት የማላቃት አይነት ሰው የለም የማላቀው ሰው በቃ ብቻ እጇን ነው ያው እጇን አረሳም ፊቷ ግን ሌላ ሰው ሆኖብኛል እጇ ብቻ ነው እናቴ ቀይ ናት ፊቷ ግን ጠቅሮብኛል የዛን ቀን ያው ስለእውነት ነው ማለት እዛ ውስጥ ያለው ሆስፒታል ውስጥ ዘመድ አዝማድ እንዳለ ከቦ ይጠብቃል ያውላ እስኪ ቆጣኝ ያውላ እስኪ ሳደበኝ እስኪ በቃኝ ድረስ አለቀስኩ የመጨረሻ ልቅሶዬ ምንድነው አምላኬ ሆይ የምትወስዳት ከሆነ እናቴን በቃ ከዛሬ በላይ እውነት ስለእውነት እግዚአብሔር ምን ያህል ቅርቤ እንደሆነ ያየሁት እናቴ እንድትሰቃይ አልፈልግም አምላኬ በቃ እናቴ የምትሄድ ከሆነ ዛሬውን ወሰዳት ነገር ግን አሁን አይደለም አልኩ የእውነት ነው ማለት እናቴ በመንፈቀ ሌሊት ወሰዳት በቃ ስለእውነት ብያለሁ ይሄን ስለ ውሸቴን ሳይሆን ከልቤ ነው ጌታዊ ብዬ አክስቴ ያለች አጠገቤ ያክስቶች ልጅ ተንበርክካችሁ ጸልዩ እናቴ እንዳትሰቃይ በቃ እንደተባለው እናቴ ወደ 6 ሰዓት ምናምን አካባቢ ገደማ ነበር ያረፈችው እሁድ ሌሊት ማለት ነው እና እግዚአብሔር በስራው ሁሌም ትክክል ነው ምክንያቱም እሱ የወደደውን ያደረገው እኔ ምንም ማድረግ ስለማልችል እናቴን በብዙ መልኩ ተገስጫለሁ እኔ በብዙ መልኩ ሰዎች እየመጡ የገሰጹኝ ሰዎች ነበሩ እግዚአብሔር ያደረገልሽን አስቢ ይያሉ እንግዲህ እግዚአብሔር በብዙ መልኩ ስራውን ስለሰራ እኔ ማን ነኝ በሱ ስራ የሚገባው ብዬ ለራሴ ተጽናናው ማለት ነው ማንንም መጥቶ ማንንም ተቆጥቶኝ ሳይሆን እግዚአብሔር ራሱ ተናግሮኝ ምን ቤተክርስቲያን የተቀበሩት ዮሐንስ እዛ በጣም ዓለምን በሙሉ በዓለም ላይ ያሉ ኦርቶዶክሳውያን በወቅቱ መነጋገሪያ ሆኖ የነበረው መስከረም ዘማሪት መስከረም ወልዴ የእናቷ ቀብር ዕለት መዝሙር ዘመረች እና ምን አይነት ጽናት ነው እንዴት ሊሆን ይችላል ሚዲያ ሁሉ ተቀባብሎት ነበር እንዴት ነው የሆነው እሱ እንዴት ቻልሽው አው በርግጥ የሚያስችል እግዚአብሔር ነው አጽናኝም እግዚአብሔር ነው እና ግን ምንድነው እናቴን ለምን ሁሉም ነው የሚያለቅሰው ይመልሳታል እናቴን አይመልሳትም እንደውም ምስጋና ይሁን አባቴ ላንተ ምስጋና ይሁን በቃ አንተ የወደድከውን አድርገሃል ስለእውነት ነው ማለት ያላቅም እናቴ ማን ነው ወንድሞቼም እህቶቼም ለራሳቸው አቁም ምን ይሆነ ምክንያቱም ለኔ 3ቱን ቀን ህልም ነበር የሚመስለኝ
ቤት ሰው ያ ሁላ ህዝብ ሲመላለስ እናቴ የሆነ ቦታ ሄዳለች ትመጣለች አይነት ነገር። በእለቱ ነው የተዘመረው? በሶስተኛው ቀን በሰኞ ነው መሰለኝ ቀብሩ። ኦኬ ማክሰኞ ነው ቀብሩ። የዛን ቀን የዘመርኩኝ። ሰዎች ዘምሪ ብሎሽ ነው ወይስ ራስሽ? ማንም አላለኝ። እሺ እኔ እንደውም ብዙ ጊዜ ማንም ይቆጣኝ ነኝ ሰው ሲያለቅስ ቁጭ ብለሽ እንደዚህ በይ። እኔ አልወድም፣ በህይወቴ ቁጭ ማለት አልወድም። እናቴም እንደዚህ ናት። ስራ ነው እንግዳ መጣ እንግዳ ማስተናገድ፣ ሰው ምግብ ጠርታ ማብላት እንደዚህ ስለሆነ ነገሯ የሷን ነው። ቅድም ብያለሁ በልጅነቴም የእናቴን ኮፒ ማድረጋው። አንድ ቀን ጎረቤት እንኳን ጠርቼ ዶሮ አሳርጃለሁ እናቴ እስክትመጣ ዶሮ መስራት ፈልጌና ለሷን ለማስደሰትና የዛ ሰዓትም ማንም መክሮኝ ሳይሆን ምን አረኩኝ እኔ ጥቁር መልበሴ እናቴ ምንም አይመልሳትም። ማልቀሴም እናቴን በቃ እናቴን በህይወት ሳለሁ ምን አድርጌያለሁ? ከምንም በላይ በህይወቴ የምደሰተው ነገር ቀጥታ ደውላ ልጄ እኔ መቁረብ ፈልጋለሁ ስትለኝ የተሰማኝን ደስታ ልነግር አልችልም። እፈልጋለሁ ብቻም ሳይሆን በዚህ ቀን አለችኝ። በጣም እኔ ለእናቴ ትልቅ ልብስ አሰርቼ የሚያምር በቃ ከማንም የተሻለ እንድትቆርብ እንደውም አስበው ደብረ ሊባኖስ ነው ማመጣቸው ሁለቱንም ብዬ ነበር ያሰብኩት። የእግዚአብሔር ነገር ግን አጭር ቀን ነበር ለሱ ያቀደላት። ስለዚህ ምን አረኩኝ በቃ እሺ እናቴ ባለችኝ ሰዓት ደረስኩላት። ደርሼ ያው አጭር ጊዜ ስለነበረ በሰዓቱ ያን ማድረጌ እኔ ሳይሆን መድኃኔዓለም ስራውን ቀድሞ ስለሰራ በቃ ወደ ጌታ ወደ አምላኩ አቅፍ ነው የምታርፈው። ይሄን ልብ ያመነ ስለዚህ ለምን አለቅሳለሁ? ዘምራልሽ በቃ ይሄን የሚገርም ምን ተሰማችሁ እዛ ዙሪያ ላይ ያሉት? እንደዛ እስቲ ለማንም ሰው አላማከርኩም። አባቴን መድኃኔዓለምን ብቻ ነው ያማከርኩት። እሺ በቃ እኔ ለምን እናቴን በለቅሶ ሸኛታለሁ? እየዘመርኩ ነው የሚሸኛት ብዬ ዘመርኩኝ ማለት ነው። ድንገት ነው ማይክ ስጦኝ አልሻቸው? አይ ፕሮግራም የሚመሩት የነበሩት የዛው አስተዳዳሪ ናቸው። እንቅድም እንደነገርኩ አባቴም እናቴም ይታወቃሉ፣ በደንብ ይታወቃሉና ዘማሪም እንደሆንኩ ደግሞ የሳን እነሱ ልጅ እንደሆንኩኝ ያውቃሉ። ጠራዋቸውና አባታችን መዘመር ፈልጋለሁ አልኳቸው። እሺ አሉኝ። እሺ ከዛ በቃ የተሻለ ነገር አስበህልኝ ነው አሁንም አባቴ። ይሄ ምክንያት አለው። ሲጀመር የተሻለ ነገር የተዘመረው በእኔ ህይወትና በአባቴ ህይወት ነው። አባቴ በ3 ወር ውስጥ ወደ 7 ሚሊዮን ብር ነው የከሰረው። ጎበዝ ነጋዴ ነው ይያለው ቅድም። ያኔ የተሻለ ነገር መዝሙሩ ራሱ መነሻ የሆነው የአባቴ ህይወት ነው፣ የአባቴና የኔ ህይወት። እስቲ መጀመሪያ ቀብሩ ላይ ዘመርሽውን መዝሙር ዘምሪልኝና ከዛ ወደ መዝሙሩ ታሪክ እንመጣለን። በጣም የሚገርም የሚደንቅ ታሪክ ነው። እሺ መዝሙሩ የተሻለ ነገር ሚለው የተሻለ ነገር አስበልኝ ነው ፈተናው የበዛው፣ ነገ መልካሙን ቀን ያለው በዚህም አምናለው። ሰው ነኝ መቼም እቸኩላለው፣ የሐሳቤን ቶሎ እሻለው። አንዳንዴማ በቃ ረስቶኛል እላለሆኝ እኔን ትቶኛል። አንተ ግን ስጦታ ብዙ ነው ታደርግልኛለ በጊዜው። አንተ እኮ አትፈልግም ውድቀቴን ሁልጊዜ በጭንቀት ማንባቴን። የተሻለ ነገር አስበልኝ ነው ፈተናው የበዛው፣ ነገ መልካሙን ቀን ያለው በዚህም አምናለው። አንዱን ችግር ሳልሻገረው ይደረባል ገዝፎ ሌላኛው። የህይወትን ውጣ ውረድ አይቻለው ስንቱን መንገድ። ጨለማ ቢረዝም ሌሊቱ አይን አይቀርም ብርሃን ማየቱ። ሩቅ የመሰለው ይቀርባል ሰላም ወደ ቤት ይገባል። የተሻለ ነገር አስበልኝ ነው ፈተናው የበዛው፣
ነገ መልካሙን ቀን አያለው በዚህም አምናለው። ፈተናዬ ቢበዛብኝም የሐዘኔ ማብቂያው ቢርቅም አምላክ ባንተ ታሪክ ይሆናል። የደስታ ቀን ለኔም ይመጣል። አንተ አትሳሳት በስራ ፍጹምና መልካም አባት ነህ። እስከሚሆን ድረስ ተራዬ እጠብቅሃለሁ ጌታዬ። የተሻለ ነገር አስበልኝ ነው ፈተናው የበዛው። ነገ መልካሙን ቀን አያለው በዚህም አምናለው። አለፈኮ ዘመን ያልኩኝ በማጉረምረም ይኸው አለሁኝ። ጽናት ጎድሎት ልቤ ቢያማርም ያሰብክልኝ ያልከው አይቀርም። አንተ ግን ስጦታ ብዙ ነው ታደርግልኛለህ በጊዜው። አንተ እኮ አትፈልግም ውድቀቴን ሁልጊዜ በጭንቀት ማንባቴን። የተሻለ ነገር አስበልኝ ነው ፈተናው የበዛው። ነገ መልካሙን ቀን ያለው በዚህም አምናለው። የሚገርም ብቃት። እኔ ግን ጉሮሮ ይጠፋል። የሚገርም ብቃት በእውነት ምንም የኮምፒውተር ሳይኖር መሳሪያ ሳይኖር እንደውም እውነት ለመናገር ይህንን ጸጋ ስለሰጠሽ እግዚአብሔር ስሙ የተመሰገነ ይግባው። እንግዲህ ይህንን መዝሙር በዛን በቀብሩ ቀን ዘመርሽው እና በጣም ከባድ የሆነ በነገራችን ላይ በክርስትና ያው ኢየሱስ ክርስቶስ የሚወደው አልዓዛር ሞቷል ሲባል አልቅሷል። ኢየሱስም አለቀሰ ነው የሚለው። ግን ጸጉራችሁን ንጩ ፊታችሁን ቧጭሩ የሚል የለም። አብዝታችሁም አምርሩ የሚልም የለም። የሚወደው ወዳጁ ሰው ሲሞት አልቅሶ መሸኘት ተገቢ ነው። በጣም ግን መሆን ያለበት ወደ አምላኩ ስለሆነ የሚሄደው ወደ እግዚአብሔር ወደ እቅፉ ስለሆነ የሚሄደው ደስ ብሎት ነው መሸኘት ያለበት። ያው ይሄን እናወራዋለን እንጂ በእኛም ቢደርስ ማንም በቀላሉ የሚቀበለው አይደለም። አንቺ ግን አድርገሽዋል። ቱ ቢሆንስ ክርስትናን በተግባር አሳይተሽናል እዛ ላይና ለዛ ነው ብዙዎቹ የተደነቁት። እንዴት የእናቷ ቀብር ላይ ምን አይነት ጥንካሬ ቢኖራት ነው የምትገርም ልጅ ናት ብሎ ነው ሁሉም ሰው የተደመመውና እንግዲህ እናትሽንም ነፍሳቸውን በአብርሃም በይስሐቅ በያዕቆብ ጎን እግዚአብሔር አምላክ ያስቀምጥ። አሜን። ላንቺና ቤተሰቦችሽ መጽናናት እንመኛለን። አሜን። ይህም መዝሙር ተዘምሮ አለቀ። እናትሽም ተቀበሩ። አንቺም ወደ አገልግሎትሽ ተመለሽ። ከዚህ መዝሙር ጋር ሌላ ታሪክ አለው አልሽ። የተሻለ ነገር ዝም ብሎ አይደለም አልሽ። በነገራችን ላይ መስኪ ስንት ሚሊዮን ነበር የታየው? 20 ሚሊዮን ታይቷል። እመለስበታለሁ ወደ መዝሙሩ፣ ወደ አሰራሩ፣ ወደ ምናምኑ፣ ወደ ተያዙት ጉዳዮች እንመጣለን። ግን ታሪኩ ምንድነው? የመዝሙሩ ራሱ ታሪክ የመዝሙሩ ታሪክ እንዴት ነው? አባቴ ብለሽ ነው? አዎ አባቴ በጣም ጎበዝ ነው። ሞር ሁላችንም ቅድም እንደነገርኩ እናቴ እኛም በማሳደግ ትምህርት ቤት አሁን ጎበዝ ወንድሞቼ እህቶቼ ምናምን በጣም ጎበዝ ተማሪዎች ናቸው። ትልቅ ትምህርት ቤት ነው የምታስተምራቸው። ማለት ያው ፋዘር ይሰራል፣ እናቴ ደግሞ እኛም በማሳደግ ቤት ነበረ የምትሰራውና ሁሉም ዩኒቨርሲቲ እየገባ ነው። ዩኒቨርሲቲ ናቸው ሁሉም። እኔ አዲስ አበባ ነኝ የምኖረው እና መዝሙር ያው በአገልግሎቴ ነው በዝማሬ አገልግሎቴ ነው የምኖረው። እና ደግሞ ፋዘር ብቻው ነው በቃ የሚሮጠው የሚያግዝ ምናምን የለም። ገና አልደረሱም፣ ልጆች ናቸው ገና ትምህርት ላይ ስለነበሩ አሁን ቅድም እንደነገርኩ እንዳለ ኦሎፍ የኛ ቤተሰብ ሙሉ መናፍቃን ናቸው። ፕሮቴስታንት ነው በአጠቃላይ የእናቴም የአባቴም። እናቴና አባቴ አንድ አጎት አለኝ የአባቴ ወንድም ኦርቶዶክሶች፣ እነሱ ብቻ ናቸው። ግን በዚህ መሃል ደግሞ አባቴ አሳድጓቸዋል። የአክስቶቼ ልጆች ወንዶች አሉ በጣም አሁን ላይ ጥሩ የራሳቸው ህይወት ኑሮ ያላቸው በጣም ትልቅ ደረጃ የደረሱ
ሚሊዮነር ናቸው፣ በጣም ሀብታሞች ናቸው። እንደውም በሆነ ሚዲያ ላይ አውርቼ ነበረ እንደዚህ መዝሙር ልስራ ስለው የኛም ብትሰሪ መኪና ሸልምሻለሁ ያለኝ ቤተሰብ አለ። የኛም ብትሰሪ ከፕሮቴስታንት ውስጥ ምን ያደርግልሻል? መዝሙር ብትሰሪ መኪና ሸልምሽ ነበር ያስ ብሎኛል። በትክክል ፋሚሊ ነው ያውቃል። ደግሞ አሁን እቺን እውነት የሚደርሰው ከሆነ ከሰማ መቼ የሚገው ይደርሳልና ምንድነው ግን በቃ እኔ አባቴ ታሪክና የሆነው ለምንድነው ሆስፒታል አባቴ ታሞ ነበረ። ለክ ቅድም እንደነገርኩ የኮሮና ጊዜ አባቴ ታመመ። ኮሮና አይደለም አባቴን ያመመው ነጋዴ ነው ብያለሁ። በጣም ብዙ ብር በአንዴ ሲከስር ቤት አላማከረንም አልነገረንም። ከ3.4 ሚሊዮን ብር በላይ ነሽ። ከዛ ምን ይሆናል? ይወድቃል። እኔ አልሰማም። ለኔ ተነገረኝ በ3ኛው ቀን ነው። ደግሞ የሚገርም እግዚአብሔር እንዴት እንደሚወደኝ የማውቀው ከዛ አንፃር ነው። ሁሌ ህይወቴን ከመዝሙሮቼ ጋር ማረገው በህይወቴ ታሪክ እየሰራ ስለማይ ነው። ከዛ አባቴ እሁድ ወድቆ ነው የሰኞ ማታ ነው የሰማሁት እና እሁድ ቀን ጉዞ እንደውም ልንሄድ ነበር ወደ ሰሚነሽ ብሎ ደውሎልኝ ጉዞ የሚያጓጉዙ። ከዛ እኔ እሺ ተባብለን ወዲያው ማታ ደወልኩና ምን አልኩኝ? አይ በቃ ቀርቻለሁ አልቻልኩም ብያላቅም። እኔ ጉባኤ ከተባልኩ ለምን የትም አይሄድም እሄዳለሁ። ግን የእግዚአብሔር ጥሪ ነው፣ በቃ የእግዚአብሔር መልእክት ነውና ለምን ነብዩ ኤልያስ በጣም ነው የምወደው። እንጦጦ እዛ ማሳለፍ ብዙ ጊዜ እወዳለሁ እጅግ በጣም። የሚገርም የዛን ቀን እሁድ ቀን አባቴ ለካ የወደቀ ቀን እኔ ምንም ማንም የነገረኝ የለም። እዛ ነብዩ ኤልያስ በሌሊት ነው ሄድኩኝ። ልክ ሲሄድ ቅዳሴም አልገቡ። በሚገርም እኔ እንግዲህ ከሰፈሬ ተነስቼ እዛ እስክደርስ ድረስ አስበው በጣም ሩቅ ነው። ቅዳሴ አልገቡም። ወዲያው ገባው። እግዚአብሔር ይመስገን። የእውነት ነው የምልህ የሚዬ አንድም ቢያንስ 7 ሰዓት ነው የወጣሁት ከቤተ መቅደስ ውስጥ። ግራውንድ አለው ቤተ ክርስቲያኑ። ግራውንድ ቁጭ ብዬ አልቀመስኩም። የዛ ሰዓት ሁላ የሆነ ሰዓት ላይ እንባዬ ዝም ብሎ ይመጣል። አለቅሳለሁ፣ እጸልያለሁ። ልክ የዛ ቀን እግዚአብሔር ምህረት እየጠየቅኩ ነው ማለት ነው። እሱ በሚነግረኝ በኩል ነግሮኛል። እኔ ግን ጸሎት እያረኩ ነው። ገብቷል አይደል? እኔ የምልህ እዛ ጋር የሆነውን ነገር እኔ በስጋ አላቅም፣ ግን በመንፈስ ግን አምላኬ ነግሮኝ ከእግዚአብሔር ጋር ነበርኩኝ። ከዛ 10 ሰዓት ምናምን ቤቴ ተመልሻለሁ። እሁድ ቀን ያኔ ከአምላክ በታች ከእግዚአብሔር በታች በጣም አባቴን ከምነግር በላይ ነው። ቅድም ስለ እናቴ ያወራው ለዛ ነው። ከእናቴ በላይ ቁም ሚስጥሬ አባቴ ጋር ነው። ግን እኔና እናቴ ደግሞ ድብቅ ሚስጥራኛሞች ነን። አባቴና እኔ ይታወቃል፣ ማንም ያውቃል፣ ማንም ቤተሰብ ያውቃል። የሱ ነገር የሷ ነገር ነው የሚባለው። እውነቴን ነው የምልህ። እና ከዛ ህልምም አላየም። በጣም ነው ህልም ማየው። በነገራችን ላይ ሰው በህልም ያምንም። እኔ ሆኖ ግን ስለማይ ማነው ሆኖ ልኝ ስለማይ ሆኖልኛል ብዙ ጊዜ አይሰላየሁት ነውና ከዛ ሰኞ ወደ 11 ሰዓት ወንድሜ ይደውላል ከቤት። አንድ በጣም ኬርለስ የሆነ ወንድም አለኝ። አሁን እንደውም ወደ ታይላንድ ሄዷልና ኬርለስ ነው በቃ በምንም የሆነ ኬርለስ ይባል ምን ይጠ ቀለል አድርጎ ነው ነገሮችን የሚያየውና ደውሎ ምን ይለኛል? እንደዚህ ምን አባቴ እንዴት ነው ሰውነት የሆነ ቀዝቀዝ ሲል አባቴ እንዴት ይሄ መዝሙር አልወጣም በቃ ገና አልተሰራም። የዛ ጊዜ ነው ማሰብ የተጀመረውና ከዛ አባቴ ወደቀ። እንዴት ለምን በቃ አስበው። ሰኞ 11 ሰዓት ተደወለ። የዛችሁ ሰዓት እንድች የሆነ ጾም ውስጥ ይመስለኛል። ጾም ውስጥ ነው ትልቁ ጾም ውስጥ ነው። አብይ ጾም ውስጥ ነው። ሰኞ ነው። ምግብ ሰርቻለሁ ልበላ ግን አልበላው። እንዴት ተብሎ ይበላልኛል? ሰማው። መኪና ይዛ ሰዓት የለም። እኛ ሀገር እንግዲህ ሩቅ ነው፣ ወደ 300 ምናምን ኪሎ ሜትር ነው። መኪና የለም። በቃ ምንም ላግኝ ሊደርክ ወጣ። አትንገሯት ተብሏል ይባላል። አሁን ቅድም ስለ እናቴ አይደል እኔ ተናግሬ የማልጨርሶ ነገር የአባቴ ጉዳይ ነው። አሁን ራሱ በህይወት እያለም አባቴ አልችልም፣ ፍቅራችን በጣም ይለያልና በቃ ቃይን ያስኩኝ ምን አልኩኝ ለማንም ሳላወራ አንድ ዘማሪ እንደው አየር ጤና አካባቢ አግኝቻት ወዲት ነሽ እንደዚህ እያቆራረጥኩ ነው የምሄደው። ደዋወልኩ መኪና አጣው። ቡታጅራ ግን አገኘው። በቃ እንዳትነግሯት ብሏል። ከዛ ከምሽቱ 6 ሰዓት ደረስኩኝ እኛ ሀገር እስከ ቡታጅራ ድረስ። ቅድም እንደነገርኩ ድጋሚ የአባቴን ደግሞ የእናቴን በኋላ የሰማው ነው። የአባቴንም እንደዚህ እንዳልክ ምን ሆነሻል? ማን ሞት? ኧረ ማንም አልሞተም። ግን
በቃ ያለቀስኩ ደረስኩ። አባቴ ያ ረጅም ነው አባቴ በጣም ግርማው ሞገስ ያለው አባቴ ጥፍጥፍ ብሎ ሆስፒታል አገኘው። ታስበው የማረሰው መከራ ደረሰብኝ ማለት ነው። እና ከዛ በቃ አባቴን አየሁት። እሱ ገና ሲያየኝ አለቀሰ። ምንም ነገር እንዳይጨነቅ ስለተባለ ዶክተሮቹ ምንም እንዳይጨነቅ በቃ እግሩም እጁም አይሰራም። በቃ ጠዋትም ማታም ከሱ ጋር እዛ ነበርኩኝ። ለ5 ቀን ያህል ሆስፒታል ከአባቴ ጋር ቆየው። በቃ እንደምንም ብዬ ያው እግዚአብሔር በአንድ በኩል አምላኬን ነው የምጠይቀው፣ እናቴ እመቤቴ የማታሳፍሪኝ እያልኩ ደግሞ ባለሙያም እጠይቃለሁ። እንደዚህ የታመመ ሰው እንዴት ነው የሚድነው እያልኩ እዛ እናቴ ደግሞ አንቺ ታናናሾችን መምከር ሲገባ ሁሉም ዩኒቨርሲቲ ናቸው። እናቴ አጠገብ እንኳን ማንም የለም። ከዛ በቃ ጌታ ሆይ እንዴት ተብሎ እላለሁ፣ እንዴት ተብሎ እንዴት እንደዚህ ይሆናል? ቢያንስ የሆነ ነገር ጠብቀን እንጂ ማለት ጀመርኩኝ እውነት። ከዛ እንደምንም አባቴን ትሪት ማድረግ ጀመርኩ ማለት ነው። እግሩን እጁን እያሸው እንዲሁ ምን እላለሁ መሰለ እመቤቴ ያንቺ እጅ ይዳብሰው ድንግል ማርያም። አባቴ እግሩንም ግን ትልቅ እምነትም ነበረኝ በውስጤ። እንደ አባቴ ተራምደህ ትሄዳለህ፣ ታያለህ፣ ትራመዳለህ፣ እሺ ምንም አትሆንም እላለሁ አባቴን። ዝም ብሎ እንዲሁ አስቸገሩሽ አይደል ልጄ? እኔ ምንም አልተቸገርኩም አባቴ፣ አንተ ቆመህ ትሄዳለህ፣ እሺ ምንም አትሆንም አልኩና እናቴ ስትገባም ስትወጣም አታልቅሺ፣ አባትሽ ተስፋ ይቆርጣል፣ አንቺ ካለቀስሽ እሱ ተስፋ ይቆርጣል፣ በቃ እንድትመጪው አልፈለገም ነበር ማለት ያለችኝ። እንደምንም አደረኩና በቃ ዜማና ግጥም የሚሰራ ልጅ አለ ነገርኩት። ከዚህ በኋላ እኔ ምን ተስፋ የለኝም ማለት በቃ አባቴ እንደሆነ ዲያቆን ትዝታው ምኒልክ ይባላል። በጣም የልቤ ጓደኛ ማለት ይቻላል። ዜማና ግጥም ብቻ አይደለም መካሪ ነው በጣም። መስኪያ ይዞሽ እግዚአብሔር ያንቺ ጸጋ ገና ታድጊያለሽ ከፍት ያለሽ በጣም ነው የሚለኝና ከዛ ወራውት አባቴ በጣም ታሞ እንደዚህ ሆኖ ነው ያለው እና ተስፋዬስ ምንድነው ስለው አወራዋለሁ በቃ። ምክንያቱም ይሄ ነገር ለምን ሰማው በቃ ያለው ነገር ቤት ያለ የተደረገውን የሆነውን ሁሉ ሰማው። ይሄን ሁላ ታዲያ ማና የምትሸከመው እናቴ። ከዛ በቃ አንዱን ሳይባል አንዱን ሳይስተካከል አንዱ እያልኩ በልቤ አወራዋለሁ። ግን አንተ ጌታ ሆይ ግን አንተ አትጥለን። ምክንያቱም ቅድም የነገርኩ ነገር ቤተሰቦቻችን ሌላ ናቸው። እዛ መተው እንኳን ካልጸለይን ይላሉ። እዛ ክርስቲያን ሆስፒታል የሚባል ነበር አባቴ የተኛው። የሚገርም ነው በእውነት እውነት ነው። በዚህ ሁሉ መናፍቅ ተከባችሁ አባቴ ብቻ ክርስቲያን አባትሽና እናትሽ ብቻ ቆመዋል። በቃ ተረፈ ታናናሾቼ ክርስቲያኖች ናቸው። እና በዛ መሀል እግዚአብሔርን የምጠይቀው አምላኬ አንተን ብሎ የወጣ ማን አፍሮ ያውቃል? አንቺን ብሎ እናቴ እያልኩ ምክንያቱም ቅርባችን ኪዳነ ምሕረት ስለነበረች ለእሷ ነግራታለሁ። የኪዳነ ምሕረትን ስዕል ከአባቴ ጎን አይጠፋም ነበረ። መጽሐፍ ቅዱስ የጸሎት መጽሐፍ፣ እናቴ ደግሞ የጸሎት መጽሐፍ አጠገቡ አስቀምጣ። የሰው እምነቱ አይደለ ሰው በልቡ ካመነ ምኑንም ማድረግ መሆን ይችላል። በቃ ይሄን ነው ማስበው። እግዚአብሔር እችን ጭላንጭሏን እምነታችሁን ከፍ ያድርግ እያልኩ ነበር በልቤ ማስበውና ከዛ ያ ሁላ ሰው እያለ ይሄ ሁላ እዳ አስበው። መክሰር ማለት የሰው ልጅ ዛሬ ያጣል ነገ ያገኛል፣ እንደዛ ነው የማስበውና የአባቴ መዳን ብቻ ነበር የኔ ሐሳብ። እናቴ ላይ ደግሞ የወደቀው ከባድ ነገር ታናናሾቼ ገና ናቸው። በቃ እነዚህ ደግሞ ከጀርባ ያለው ቤተሰብ በሙሉ ያለው ነው፣ ግን ህብረት ይፈልጋሉ፣ የነሱ እንድትሆን ይፈልጋሉ። ፋዘር ደግሞ ድርድር የለውም በሃይማኖቱ። ይሄ ቆፍጣና የሚባል ሰው አለ አይደለ? እንደዚህ ነው አባቴ። አንድ ብር አይፈልግም። እንደዛም ሆኖ የራሱን ነገር ነው ማሳደግ የሆነ ሰው መሆን የሚፈልግ ሰው ነውና ያውላ ያሳደጋቸው ያውላ ብዙ ነገር ያደረጋቸው ምን ሆነክ ነው ምን እርዳ እንኳን የለውምና ያንንም እሱ አይፈልግም። የሆነ ሊቆጣውላ ይችላል እንደዛ ብትለው፣ ሌላ ሆኖ እንደዛ ብትለው ሊቆጣ ይችላል። እንዴት ለምን እኔ ተጄ ይላልና ያ ነገር ምን ያደርገኛል? እኔን ያመኛል በጣም ነው እንትን ያልኩትና ከሙሉ በሙሉ አባቴ እኔ ትልቆኝ ሁሉ ይለኛል፣ ትልቅ ሆነሽ
ጎበዝ ልጅ ሆነሽ ስለሚለኝ አባቴ ምንም ሳይሆን ጌታው የሆነ ነገር ስለኔ በቃ እላለሁ። አባትሽን ህልም ማየት በቃ አባቴ የኔን የሆነ ነገሬን አይቶ አሁን ሰው እናቴ እንዲያርጋልኝ እኔ ሁለቱም ለኔ እንዴት ነው የአንድ ሳንቲም ሁለት ገጽታ የሚባሉት ለኔ አባቴና እናቴ ናቸው። እውነት ለመናገር ሁለቱም ለኔ አንድ አይነት እንትን ናቸው። ልክ ይህንን ታሪክ ወስደሽ ለምኒልክ ነገርሽው ማለት ነው? ለትዝታው ምኒልክ ነገርኩት። ከዛ ትዝታው ምኒልክ ምን አደረገው? ሰራው። ዜማውን ግጥሙም ራሱ ነው የሰራው። እሺ ልክ እንደተሰራ ይሄን የሚያክል ተቀባይነት አግኝቶ ነበር? የሚገርም በአንድ ቀን ዛሬ ተለቆ በሁለተኛው ቀን 180,000 ታይቶ አይቻል። 180,000 ዛሬ ተለቆ በማን ዩቲዩብ ነበር የተለቀቀው? አሜን ቲዩብ ይባላል። አሜን ቲዩብ የማን ነው? አሜን ቲዩብ ባለቤቱ የሚኖረው ዱባይ ነው። ፍቅር ዲዛይን ይባላል ዱባይ ላይ። ፍቅር ጎንደሬው አንድ ጎረቤት ናቸው። እና በሱ ነበረ። እሱ ደግሞ ምንድነው በሰዓቱ በጣም በኃላፊነት ለሱ ነው የሰጠሽው? በቃ ኦልሞስት አሁን የሱ ንብረት ነው ይሄን። ግን እንዴት እንደው ታውቃለህ? ይቅርታ አድርጉልኝና ከዚህ በፊትም ይሄን ጠቅሻለሁ። ማህቶት ለምኛለሁ ልቀቁልኝ ብዬ። እሺ ማህቶት ወስዶት ስለ እውነት ማህቶት ወስዶት ነው ሳልሰጣቸው በእጃቸው ሳይገባ መዝሙር እንድትለቁልኝ ፈልጋለሁ ብዬ ለምኛቸዋለሁ። ምን አሉ? በፍጹም ተቀባይነት አጣ። እንዴት በቃ የለም አይቻልም። ጭራሽ ተጭኖ ወርዷል የሆነ መዝሙር፣ የእመቤታችን መዝሙር። እንዴት ነው ዘርፌን ይመስላል ድምጽሽ። ሁሌ የሚያስቀኝ ነገር ቢኖር የእግዚአብሔርን ጸጋ ምን ላድርገውና ዘርፌን ይመስላል ተብሎ አንዴ ቅንጭብ ተደርጎ ወጥቶ የኛ ልጆች እንደውም ብዙ ያው ማስተዋል ልቦና ይስጣቸው ብዙ የተናገሩ ሰዎች አሉና እንደዚህ በቃ ቅላጼሽ የዘፈን የዘርፌ ይመስላል ምናም ተብሎ ወረደ። 4 ሰዓት ያህል ታይቶ ወረደ። አረሳም የእመቤታችን መዝሙር ነበርና ከዛ አንፃር ምን አደረኩኝ? በቃ እልክ ያዘኝ አልሰጥም ብዬ ይሄን ደግሞ ሌላው መዝሙር ሰጥቼ ስለወረደ በቃ አልሰጥም ለማህቶት። ስለዚህ ጓደኛዬም ነው ወንድሜም ነው። ማን? ፍቅር ዲዛይን አሁን ዱባይ ላይ ያለ ያልኩ ልጅ። እኔ እንደውም ማስታወቂያ ባልሰራለ ተናዷላ። ከዚህ ፊት የሰራው ስራዎቼ ሲወርድ አይቷል ስነግር በጣም ያው ከትዜ ጋርም እንደ ቤተሰብ ናቸው። እሱም ለዛ ነው ከሱ ጋር ያቀራረበኝ። ሁሌ ለኔ ትልቅ እንደሆን ከእውነት አሁን ሰዎች ዜማና ግጥም ይሸለማል ምን ይባላል። እኔ ግን ሸልሜ ራሱ አይበቃኝም፣ ለሱ ቢሸልመውም አይበቃኝም። ከዛ በላይ ስለሆነ ለኔ ማለት ነው ትዜ ማለት ነው። ትዝታው ምኒልክ የግጥምና እሱ ነው ከፍቅር ጋር የሚያገናኘኝ። በዛ ሰዓት በቃ በጣም እንትን አለው ተሰማው። እቺ ልጅ ጥሩ ጸጋ ያላት እንደው ሰው ለምን በቃልና እንዲሁም ታኛለች 1 ሚሊዮን ባላሳይ ያለ እሱ ቡስት አስደርጎ ምናምን ሊያደርግ ነው። እግዚአብሔር ግን ከሱ በላይ ቡስት አደረገው። ከሱ በላይ እሱ ካሰበው በላይ ያደረገው። ይሄ ብዙ ከህዝብ ጋር እንድትዋወቅ ያደረገው ነገር ነው። እና አልተነጋገርን። በቃ ቪዲዮ ስሪ፣ ቆንጆ ቪዲዮ ስሪ አለኝና ራሴ መርጬ ቦታውን ራሴ በቃ እንደዚህ ድራማቲክ ብናረጋው ምናምን ብዬ ድራማቲክ ብናረጋው እዚህ አዲስ አበባ ነው የተሰራው። ፍቅር ራሱ መጥቶ ማለት ነው? አይ አልመጣም እሱ። እኔ ቪዲዮን ሰርቼ ምኑ አዘጋጅቼ ሲዲዩኑ ላይ ይዤ ነው ሄድኩኝ። ሲሄድ ዱባይ ቅድም ብያለሁ። እሱ ባለውለታዬ የሆነው ምንድነው ደርሶ መልስ ትኬት ከፍሎልኛል ዱባይ። እኔ ደግሞ ብርቄ ነበረ ዱባይ ለመሄድ። በቃ አስበው እንግዲህ ከኢትዮጵያ ጅቡቲ ሰው ልውሰድሽ ቢባል አሁንም ላልሄዱት ሰዎች ዱባይ ብርቅ ነው እኮ እንዴ ታዲያ። እንኳን ድሮ በሰዓቱ በጣም የእውነት እዛ ለመሄድ ያለኝ ጉጉት ስለነበረ በቃ እንዴ እኔ አንድ መዝሙር ምን ችግር አለው? አሁን አንተ አሁን አንድ መዝሙር መስኪ ስሪልኝ ብትለኝ እኔ ወንድሜ ምን አለበት ብሰራለት ምን ችግር አለው? በሰዓቱ በእንደዚህ አይነት መልኩ ነው ያሰብኩት፣ በእምነትም በወንድምነት ፍቅርም። ከዛ በሲዲ አድርገሽ ወስደሽ ይኸው ከነ ቪዲዮ በቃ ይኸው ሰርቻለሁ። በሰዓቱ ከነ ቪዲዮ ወደ 15,000 ብር ነው የከፈልኩት ለቪዲዮ ብቻ። ብዙ ነው በሰዓቱ፣ የዛሬ 3 እና 4 ዓመት ብዙ ነው። እናሱ ደግሞ ከዛ በላይ ነው ያደረገልኝ። አይተዋል አሁን ነገሩን። ከዛ ምንድነው በመሃል ተንኮለኞች አሉና ተሰርቋል መዝሙሩ።
ድንግል ማርያም 11 ሚሊዮን ድረስ ያው ነጋሽ ሚዲያ በደንብ ገልጾታል የሆነ ጊዜ ላይ እንደው ትካለክ እስከ 11 ሚሊዮን የመናፍቅ የፕሮቴስታንት ዘማሪ ነው የጫነው። ሲዲ ቤቢ የሚባል ፕላትፎርም አለ አይደለ? እዛ ላይ ቀድሞ ጭኖታል። ይሄ መዝሙር እንደተለቀቀ ልጁ እዛ ውስጥ አስገብቶ ጭኖታል። ባለቤትነቱን የመስከረም ሳይሆን ወይ የፍቅር ዲዛይን ሳይሆን የአሜን ሳይሆን የማን አድርጎታል? የራሱ። ስለዚህ ፕላትፎርሙ ማን ነው? እያንዳንዱ አፕሊኬሽን የሚያውቀው ማን ነው? ያንን ልጅ ነው የሚያውቀው። ማን ነው ስሙ? ማን ማርቆስ ምናምን የሚባል ዘማሪ ነው፣ የፕሮቴስታንት ዘማሪ የብዙሃኑን ዘማሪ ወደ 200 የኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘማሪያን እንደውም ተናግረዋል። ምን ያውቃሉ? ምን ማህይም መዘመር እንጂ ምን ያውቃሉ ብለው ለተሳድበዋል። ስለእውነት ለምን እንደቆመ አላውቅም። እኔ ወንድማችን መኩሪያ በብዙ መልኩ እንደውም እንሰራለን በዚህ ጉዳይ ብሎ ነበረ። ሌሎችንም ዘማሪ ሰብስቤ እንሰራለን ብሎ ነበረ። እነ ሰለሞን አቡበከር ወደ 41 መዝሙር ተሰርቆበታል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘማሪያንን ነው ምን ያውቃሉ ደንቆሮች ምናምን የሚለው? አዎ፣ ምክንያቱም እኛ ምንድነው ለእግዚአብሔር የምንዘምረው በመንፈስ ቅዱስና በጸሎት ነው። ግን ሰው ይሰርቀናል እንዲሆንብናል ብለን አናስብም። የአብዛኛው መዝሙር ተሰርቋል። ወደ 200 መዝሙር አስበው የ200 ዘማሪን ብሎኛል። አዎ እንትና ነጋሽ ሚዲያ ላይ ተለቀዋል። በነገራችን ላይ ቅንጭብ ተደርጎ ለቆት። በአንደኛ ደረጃ ግን የትኛውን የተሰረቀው? የተሻለ ነገር 11 ሚሊዮን ድረስ እስከ እይታ ድረስ ተሰርቆበታል። ፍቅር የሚያውቀው ነገር የለም። ቢካሰስ መዝሙሩ የማን ነው? የሱ ነው። ዘመጨረሻ ላይ በድምጽ መከራከር ተጀመረ። እሺ፣ ከዛ ጠፋ ልጁ። አዎ፣ ሲጠፋ ማርቆስ ነው የሚባለው። እንደው ማረጋግጬ ልነግር እችላለሁ ስሙን አሁን አላወቅኩትም፣ ግን ከነጋሽ ሚዲያ እንትን ስላለ አረጋግጬ ልነግር እችላለሁ። እና በሰዓቱ በቃ ይሄ ነገር ሆነ። ስለዚህ ምንድነው ባለቤትነቱ እንደምንም አስመልሶታል። ከዛ በኋላም ብዙ ጊዜ ታገለ። አሁን ምንድነው ፍቅር ዲዛይን የተጠቀመው ነገር የለም። ግን የተጠቀመው ምንድነው ከዜሮ ስለተነሳ ወደ 140,000 ሰብስክራይብ አግኝቷል። መስከረም ናት ባዶ የቀረችው። እግዚአብሔር ይመስገን። ታላቁ ወንድሜ ምን ብሎ መከረኝ መሰለኝ? ታላቁ ወንድሜ ማለት ሙሐዘ ስብሐት ሉል ሰገድ ሉሌ፣ እባክሽ መስኪዬ እኔ እኮ ቋንቋይነሽን ዘምሬ ስሙ ነው የኔ አንድ ብር አላገኘው ሲለኝ እሺ እኔ ካንተ አልበልጥም በቃ። እና አስታራቂ ሐሳብ አምጥቶ እንደውም ከፍቅር ጋር ተጣልተን ነበረ። ለምንድነው ብር ማሰጠኝ ብዬ ማለት ነው። እሱ 1 ሚሊዮን አሳያለሁ ስላለ ዲካ1 ሚሊዮን ካለፈ እኔ ነኝ በቃ ገብቷል አይደል? የኔ ሐሳብ እንደዛ ግን እኮ ንብረትነቱ አሁን ዩቲዩብ የሚያውቀው እኮ የዛ ልጅ ነው አይደል? የዛ የፕሮቴስታንቱ። አዎ፣ አይ ተመልሷል ተብሎ በጣም በብዙ መልኩ ግን ተሰቃይቷል። ፍቅር እየከፈለም ለመመለስ በጣም ከአቦጊዳ ጋር ብዙ ተጻጽፈዋል። አቦጊዳ ኢንተርቴይንመንት ፍቅር በነገራችን ላይ በጣም ቱ ቢሆንስት 2-3 ነው የተገናኘ ነው በአካል። አንድ ጊዜ የሚኪያስ የዘማሪ ሚዜው ነበር ሚኪያስ ደብር በጣም ጓደኛ ማቾች ናቸው። የሱ እንትን ሰርግ መጥቶ ለመጀመሪያ ጊዜ የተገናኘ ነው ያኔ ነው። ከዛ በኋላ ሁለቴ በስልክ ነው በአካል። ከዛ በኋላ ተገናኝተን አናውቅም። እና ጥሩ ልጅ ነው ያው አንቺም እንደተናገርሽው። ነገር ግን የተሻለ ነገር የመስኪ ብራንድ ነው ማለት አሁን ሉል ሰገድ ቋንቋይነሽ እንደሚባለው ሁሉ መስከረም ተብሎ የተሻለ ነገር ነው። ዞሮ እግዚአብሔር ከፍ ያለው ነገር ማንም አያዋርድም እንዳለው ያ የፕሮቴስታንቱ ዘማሪ ደግሞ የተደበቀ የኦርቶዶክሳውያን ጭንቅላት ያላቸውም እያለ የሚዘርፍ ከሆነ ደግሞ እንግዲህ ይሄንን መርሃ ግብር የሚያዩት ብዙ ኦርቶዶክሳውያን አሉ። የእናንተን አእምሯዊ ንብረት የሚያስጠብቅ ትውልድ ይነሳል ብዬ ተስፋ አደርጋለሁ። እግዚአብሔር ያውቃል። በጣም ነው የሚገርመው መስኪ። እና አሁን የተሻለ ነገር በአንቺ ቁጥጥር ስር አይደለም ማለት ነው? አይደለም። መዝሙር አልበም ቀጣይ ማውጣት ታስባለሽ? አዎ በሚገባ እግዚአብሔር ከረዳኝ። እስቲ ንገረኝ ስለ አልበምሽ፣ ቀጥሎ ስለሚወጣ አልበምሽ። አሁን ላይ እንዳልኩ በብዙ መልኩ በእነዚህ አይነት ነገሮች ስላለፍኩኝ ስራዬን ያዘገየሁት ምንድነው ያው ለ7 ወር ያህል ይቻላል ዩቲዩብ ላይም ፖስት አድርጌ ማለውቅም። ይሄ ሁላ ምንድነው ያው የእናቴ ሞትን ሀዘን አስከትሎ ብዙ ነገር ወደ ኋላ አስቀርቶኛል። እና ከዚህ በኋላ ግን አሁን ላይ በዚህ በተለይ በአዲሱ አመት 2018 ዝም ብሎ እንደ ሚዲያ ላይ ዝም ብሎ እንደ መልቀቅ እንጂ የማስመረቁ ሐሳብ አሁን ላይ እንግዲህ አላውቅም። እንደኔ አላውቅም፣ እንደ እግዚአብሔር ደግሞ እንደሱም እንደሚፈጥርልኝ
እግዚአብሔር ነው የምጠብቀው። አዳዲስ ስራዎች ሰርቻለሁ። ሰዎች የተሻለ ነገር ከሚለው ውጭ በምንድን ነው የሚያውቁሽ? ቸብችቦ ዝማሬዎች አሉኝ። ምንስ እንደሱ ያስታውሰኛል የምትይው? መጣው ከደጅሽ እመቤቴ መጣው ከደጅሽ እመቤቴ የግሸኗ ማርያም ነሽና ውበቴ መጣው ከደጅሽ እመቤቴ መጣው ከደጅሽ እመቤቴ እንዳምና ዘንድሮ ዳገቱን ሳልወጣ አልቀርም ከመንገድ ከደጅሽ ሳልመጣ ለክብርሽ ጥላውን ምንጣፉን ፈትዬ ይኸው ደረስኩልሽ ድንግል መከታዬ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ወይራዋ ላይ ቆሜ ነግሬያት ነበረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ አምባዋ ላይ ቆሜ ነግሬያት ነበረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ መስቀሉ ጋር ቆሜ ነግሬያት ነበረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ያንባሰል እንዳገት መውጣት ያስተማርሽን ተለያየን ወንዙን ማለፍ ያሳየሽን የስቃይን ወንዙን የህመሜን ዳገት እመቤቴ ማርያም በፍቅርሽ አለፍኩት እሰይ ስለቴ ሰመረ የሚልና ማለት ነው። ኤልያስ በሰረገላ ሰወረው ደመና ብዬ በቤተ ክርስቲያን ኤልያስ በሰረገላ መዝሙሩ ያው ሁለቱም የህዝብ ናቸው ዜማዎቹ። ግን ኤልያስ በሰረገላን ደግሞ የኛም ቤተ ክርስቲያንን በሚመለከት ነው የተሰራው እና እነዚህ ዝማሬዎች አሉ። ቁጥር አንድ አልበምሽ ስያሜ ምን ነበር? ቁጥር አንዴ ማለት ልጅ ሆኜ በጣም ህፃን ሆኜ የሰራሁት ነው። ምንድነው ያልበሙ ርዕስ? ቅዱስ ቅዱስ ይላል። ከዛ ውስጥ የሚታወቅ መዝሙር አለ? አለኝ ተስፋዬ ነሽ ድንግል ማርያም እናቴ ነሽ እመብርሃን የሚል ነው እና የወልድ እናት የመድኃኒዓለም የቤቲ ሰላም ነይ ነይ ማርያም የሚላለው ቅዱስ ቅዱስ የመዝሙሩ ርዕስ ነው። የቁጥር 2 ይሁን ስትል ሆነ። ከዛ ውስጥ የሚታወቃል ሰዎች የሚያውቁት ምን? ይሁን ስትል ሆነ 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 እግዚአብሔር ሰማይ ሰርተሃል እግዚአብሔር ምድርን አጽንተሃል ይሁን ስትል ሆነ ብርሃን ሰለጠነ ይሁን ስትል ሆነ ደመናው ደመነ ይሁን ስትል ሆነ ምድርንም ዘረጋ ይሁን ስትል ሆነ ጨለማን አነጋ ሚል አብዛኞቹ አገልጋዮች ያውቁታል። ህዝብ ግን የሚያውቀው ግን ሰው ከንቱ የሚል መዝሙር አለ። ብዙ ጊዜ ሰው ከንቱ ነው ሰው ተላላ ዛሬን ሳይኖር ስለ ነገ ያከማቻል ሌላ ሰብስቦ ሳይበላው ለሚሞት ታዲያ ለምንድነው እንደዚህ መዋተት የሚል ብዙ ጊዜ አርቲስትም ሆነ አገልጋዩም ሆነ ብዙ ጊዜ ቲክቶክ ላይ ሰማዋለሁ። የሚገርም መዝሙሩ ብዙ ወደ 130 ምናምን ሺህ እይታ አለው። ታቦር ቲዩብ ላይ ነው የተጫነው እና ግን ለቅሶ ሰዓት የሰው ሲሞት ሀገር ላይ የሆነ ነገር ሲከሰት ይሄን ነው የሚለቀቀው። በቃ የሚገርመው አንቺ ለምንድን ነው የዘመርሽው? እኔም በዚህ ጉዳይ ነው። ይሄን ድጋሜ ከመለስኩ ሌላ ታሪክ ውስጥ ነው የምንገባው። በጣም አሁንም ይሄ ከቤተሰብ ጋር ከእናት ከአባቴ ጋር ባይሆንም በሌላ ያው በፕሮቴስታንቶቹ በቤተሰቦቼ ውስጥ ያለ ታሪክ ነውና ከንቱ ነው። በቃ ለምንድን ነው ለዚህ ለመልካም ነገር ጠይቄ ሰው ከንቱ ነው ሰብስቦ ለማይበላው ለማይኖረው ህይወት ለምን እንደዚህ ያደረገ ብዬ
ያ ሰው የለም በዚህ ምድር ላይ ሞቷል። የሚገርም ነው መስኪ። አሁን አልበምሽ 3 ነው አይደለ? 3 አልበም ያለሽ። ሶስተኛው ገና ስራ ላይ ነው፣ ስቱዲዮ ነው። ኦኬ ስቱዲዮ ላይ ነው። አሁን የምናስመርቀው እግዚአብሔር ቢፈቅድ 3ኛው ነው ማለት ነው? 4ኛ ነው ማስበው። ኦኬ 3ኛው ለሚዲያ ዝግ ነው። በቃ ዝግ ነው፣ ተዘግቷል። 3ኛው ይዘልላል። 4ኛውን ግን ከእግዚአብሔር ጋር በጣም እንትኖች እኮ አሉኝ። ቁጥር 1 ቁጥር 2 ብዬ የንስሐ ዝማሬዎች ሰርቻለሁ። ስለዚህ ቁጥር 1 አለሽ፣ ቁጥር 2 ቁጥር 3 አለሽ። አሁን ቁጥር 4 ነው የሚወጣው ማለት እግዚአብሔር ቢፈቅድ አሁን ታስመርቂው 2018 መጨረሻ ላይ ቁጥር 4 ነው። እንደም ባለቤትሽን እያወራሁት ነበር። 2018 መጨረሻ ወይም 2019 መጀመሪያ ቁጥር 4 ነው የሚመረቀው ማለት ነው። በጣም ጥሩ። ቁጥር 4 አልበምሽ ምን አካቷል ወይ ምን ያካታል? የቸርነቱ ብዛት በጣም አንድ ያልነገርኩ ግን አንድ በጣም የታወቀ ዝማሬ ሌላ እኮ አለኝ ከየተሻለ በታች። ክብሬ በእግዚአብሔር ነው፣ ከፍታዬ በአምላኬ ነው፣ አይወስድብኝም ሰው ለምን ልታጠብ በንባዬ ሳይረሳኝ ጌታዬ የሚል መዝሙር አለ። እስቲ በዩ ክብሬ በእግዚአብሔር ነው፣ ከፍታዬ በአምላኬ ነው፣ አይወስድብኝም ሰው ተጠላሁኝ ብዬ ለምን ልታጠብ በንባዬ ሳይረሳኝ ጌታዬ አልልም ብቻዬን ነኝ የአምላኬ ክብር ከቦኝ በእግዚአብሔር ሲሆን መወደድ ወረት የለውም በእርሱ ዘንድ የሚል መዝሙር አለ። ሚዲያ ላይ ሶሻል ሚዲያ ላይ ሰምቼዋለሁ። በጣም እሱ ምንድነው ልል የፈለግኩት የአምላኬን ክብር ከሚገባው በላይ በቃ በብዛት የመድኃኒዓለም የቸርነቱ ብዛት ላደረገልኝን በብዛት የአምላክነቱን የምስጋና የአምልኮ እና ደግሞ የመብርሃንን የቅዱሳን መላእክትን እንደው በተለየ መልኩ እግዚአብሔር ቢረዳኝ የቅዱሳንንም አሁን በነገራችን ላይ ቁጥር 3 ላይ የአቡነ ተክልዬ አለ። የአባቴ በጣም ነው የምወደው። አላወራውም ስለ ተክልዬ። እዛው ወላይታ ከማደግ የተነሳ የኪዳነ ምሕረት ሰንበት ተማሪ ነኝ፣ ግን የምባለው የተክልዬ ልጅ ናት ነው የሚባለው። ለተክልዬ ያለሽ ፍቅር ልዩ ነው። እጅግ ከሰንበት ተማሪ ጋር ሁሌ እሑድ ብዙ ጊዜ እቀጣለሁ ሰንበት ቤት ውስጥ እዛ ስለሚሄድ። ንገሪኝ፣ ስለ አቡነ ተክለ ሃይማኖት ያለሽን ፍቅር ንገሪኝ። እኔ እንዴት ነው የሆነ ከኛ ዘመድ ውስጥ አያቴ ይመስሉኛል። ስለ እውነት ነው የምልህ። ከኛ ከቤተሰቦቼ ውስጥ ለኔ እንደ አያቴ ማን እዛ የተቀመጡ ነው የሚመስለኝ ለኔ ማን ተክልዬ አቡነ ተክለ። እና አንድ ጊዜ ምን ሆንኩ መሰለ፣ እናቴን ያስቆረብኳት ቀን ማዘር ብዙ ነገር አድርጋለች ብያለሁ። እናቴን ጠዋት አስቆርቢያት ታቦት ወጥቷል እየተባለ እየሰማው ነው ተክልዬ። እና ተክልዬ ደግሞ እናቴ ቀብሯ ራሱ እዛ እንዲደረግ አባቴን ለምኛለሁ። ኖ ልጄ እናትሽ እዛ የምትገባ ከሆነ እዛ ታች ታውቂያለሽ፣ እዛ ጸበሉ ጋር ነው የሚሆነው። እሱ ደግሞ አይሆንም፣ በሌሊትም በምሽትም በጠዋትም ስትሄዱ አይሆንም ቦታው። ስለዚህ ዮሐንስ አያትሽ የተቀበረችበት አካባቢ ነው ቀብሯ የሚሆነው ሲለኝ በጣም ነው ውስጥ ያዘነው። ምክንያቱም እኔ ተክልዬ አባቴ ነግሬያለሁ። ደግሞ ተክልዬ አባቴ ቤቱ የተመረቀ ቀን እብድ ብለውኛል ሰዎች። መስከረም የሆነ ነገር ሆናለች። ያው እናቴ መታመሟ እኔና እግዚአብሔር ነው የምናውቀው። ከነ ዳግምንቻው እነ ዳጊን እና አድነውንቻው ካልኩ በኋላ ምሳ እንብላ እንጂ ሲሉኝ ወብቼ የእውነት አይኔ እስኪያብጥ ነው ያነባሁት። እናቴ ደጅ መታ ይሄ የተመረቀውን መታ ዳግም ደስ ብሏት እዚህ እንኳን ከእናቴ ጋር የሆነ ነገር እንድናደርግ አድርግልኝ አባቴ፣ ዛሬ አስቆርቢያታለሁ። ልዩ ነው ፍቅርሽ ተክልዬ። በጣም እንዴ ገድሉ ታምራቱን በውስ እሺ ገድሉ ታምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ የባረከው ውሃ የረገጥከው መሬት ጥላ ያረፈበት ሆኗል ጸበል እምነት። ኑና ተመልከቱ ድውያን ሲፈቱ ይሰብካል ተክልዬ ዛሬም እንደ ጥንቱ። የሚገርም ይሄ ብዙ ሰዓት ነው የሚያስጨበጭበው። በእውነት እግዚአብሔር ይስጥልን። ሁለተኛውን ሐዋርያው መነኩሴ
የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ ዳሞት ይናገረው ያንተን ሐዋርያነት የወንጌል ገበሬ የጣዖታት ጠላት ጸሎተኛው ቅዱስ አባ ተክለ ሃይማኖት ክንፍን የተሸለምክ እንደ ሰማይ መልአክ ክንፍን የተሸለምክ እንደ ሰማይ መልአክ ሐዋርያው መነኩሴ የመረጡ ሥላሴ ሐዋርያው መነኩሴ የመረጡ ሥላሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ ዋስ ጠበቃ ሆኗል ተክልዬ ለነፍሴ የወላይታን ምድር አረስከው በመስቀል ጭንጫው ፈራርሶት የዘራበት ወንጌል ትናንት የዘራኸው ዛሬ ለኛ ሆኗል አምላከ ተክልዬ ብለን ተማጽነናል አምላከ ተክልዬ ብለን ተማጽነናል። መዝሙሩ የኢትዮጵያን ምድር ነው የሚለው እውነት ነው። እኔም እንደዛ ነው እና መዝሙሩ የኢትዮጵያን ምድር አረስከው በመስቀል ነው። እኔ ደግሞ ተክልዬ በጣም እኛ ሀገር ላይ ብዙ ነገር ሰርተዋል። ሞር በገዳምነት እኮ ተክልዬ የወላይታ ደብረ መንክራት ይቀድማል ነው የሚባለው ከደብረ ሊባኖስ እና ሲሉ ሰማለው እና ደግሞ የሆነ እንዴት ነው ይሰሙካል በደንብ በእኔ ስላየው ነው የሆነ የአባቴን ነገር ራሱ አንደኛ ለተክልዬ ሁለተኛ ለነብዩ ኤልያስ ነበር የነገርኩት። ሁለቱም ቅዱሳን ናቸው። ሁለቱም ሰሩልኝ። በቃ አባቴ ተራምዶ ሄደኮ ስለ አባቴ ታሪክ ቅድም አልጨረስኩልህም ነበርና ተራምዶ ሄድኩኝ ኪዳነ ምሕረት ተናግሬ ተክልዬ በ24 ነው ወደ አዲስ አበባ በ26 ነው የተመለስኩት። አንብቼ የልቤን ከልቤ በደንብ ተናግሬ ማለት ነው ተክልዬ አባቴ እስከ ዛሬ ወር ድረስ ተራምዶ እንዲሄድ እናም ደግሞ ያንተ አገልጋይ እንዲሆን አድርገው የእውነት ነው ምለ አባቴ ቤት ሲቀየር አዲስ ቤት ሰርተን ስንገባ አሁን የተክልዬ ማህበርተኛ ነው። ድሮ ጊዮርጊስ ነበረፎ እና በኔ ህይወት ያ የቅድሙ ያወራ ነው ሞር ከዚህ ጋር እና ለፕሮቴስታንት ዘመዶችሽ ነግረሻቸዋል? ግን የቅዱስ ኤልያስና የአባታችን አቡነ ተክለ ሃይማኖት ተራዳኢነት አያምኑበትም እነሱ አያምኑበትም። አሁንም ቢሆን በጣም ያው ይታወቃል ቤት ውስጥ እኔ ነኝ እግዚአብሔር እንኳን ታናሽ አላደረገኝም እላለሁ። ምክንያቱም አንዳቸውም እንትን ጫና ማድረግ አይችሉም። ትንሽ ቢሆን ታላቅ ምን ይለኛል ብዬ ሰማል ወይ ታላቅ ታናሽ አንዳቸውም አይናቸውን እንትን የለም ሲመጡ ውልፍት የለም ስነ ስርዓት ባለው መልኩ ሁሉም ጸሎት ተጻባቴም በዛ ላይ በጣም ጎበዝ ነው እግዚአብሔር ይመስገን። በሃይማኖቱ ድርድር የለው እና ጎበዝ ነው። እንዴት ነው ደስ የሚል አባት ነው። በቃ የዋ ያቆየልሽ። አሜን አሜን። ወደ ዱባይ እንሂድና ወደ ትዳሩ እንምጣ ወይስ ከትዳሩ ወደ ዱባይ እንሂድ? የትኛው ይሻላል? ዱባይ ሄደን ወደ ትዳር እንምጣ። የዱባይ አገልግሎትሽ ዱባይ እንዴት ሄድሽ? ለመጀመሪያ ጊዜ ነው ቅድም ፍቅር ጠራኛልሽ? ነው ከሱ በፊት ተጠራሽ? ስለዚህ ፍቅር ዲዛይን ነው የጠራሽ። ፍቅር ዲዛይን ወደ ዱባይ ጠራሽ፣ ሄድሽ፣ የተሻለ ነገር ሚለውን ሰጠሽ። ከዛ 6 ወር ቆየሽ። የዱባይ አገልግሎትሽን እናንሳ። የዱባይ ክርስቲያኖች እንዴት ነው የዱባይ ክርስቲያኖችና ክርስትና በዘማሪት መስከረም አንደበት? በእውነት ያልኩትም ምክንያት ስላለው ነውና እጅግ በጣም የሚገርሙ ክርስቲያኖች ናቸው። ያንን በዛ በረሃ እግዚአብሔርን እንዴት እንደሚያመልኩ ላይክ አሁን እኔ የኛ ሰፈር ቢያንስ እዛ ማስቀድስበት ጊዮርጊስ ቤተክርስቲያን ነው። እዛ ለመሄድ የአንድ ሰዓት የመኪና ጉዞ ነው። እንደኛ ሀገር አይደለም የ100 ኪሎ ሜትር ምናምን ከዛ በላይ ኦቨር ነው 200 ምናምን ያልፋል። ግን በጣም ፈጣን ነው መንገዱ እጅግ በጣም ፈጣን ነውና በዛ ሌሊት ከቤቱ ተነስቶ ህዝቡ ለማስቀደስ ይሄዳል። የሚገርም ሁሉ የሚያመጣኝ መኪና ለሚሸኘኝ መኪና አለና እንደኛ አይደሉም ህይወታቸው ፍጹም ለእግዚአብሔር ያችን ጊዜ እጅግ በጣም መስዋዕት ያደርጋሉ። ሁሉም ታዲያ ጿሚ ነው። ጽጌ ጾም አንድ ቀን ስጋ አልበላውም እዛ ሀገር። ስለ እውነት ነው የእውነቴ ነው ማወራክ። የእውነት አንድ ቀን ስጋ አልበላውም። ካህናቱም ሆነ ህዝቡ የጽጌን ጾም ማለት ነው እያለቀ ሁሉም ሲያነባ ነው ቅዳሴ ላይ የምታየው። ሁሉም ሲያነባ አብዛኛው ቆራቢ ነውና
እኔ እዛ ሆኜ ምን እንዳሰብኩ ታውቃለህ? የዛን ጊዜ በርግጥ የኔን እንትን ማለት ጀመርኩ። አሁን እንደዚህ ነኝ፣ ምን አይነት መታደል ነው መዝሙር ስትዘምር ያላቸው እንባ። ምክንያቱም በስደት ሀገር ስለሚኖሩ ነው። የእግዚአብሔር ፍቅር በጣም ገብቷቸው ነው። ታመዛዝነዋለህ እና ፍጹም ፍቅር አላቸው። እንግዳ እንዴት እንደሚቀበሉ ለሃይማኖታቸው ያለው ፍቅር ላይክ አሁን ብዙ ጊዜ ቲክቶክ ላይ እንደዚህ ተበሉ ምናምን ሲባል ነው። በዛው ልክ ደግሞ ፍጹም ጸሎተኞች ናቸው ያየዋቸው ማለት ነው። እና ብዙ ጊዜ ጊዮርጊስም ሄደው የፈረንሳይ ልጆች ነበሩ እዛ የሚኖሩት። እነሱ ሁሌ ሰው የሌለበት ሄደው ነው የሚያስቀድሱት የፈረንሳይ ልጆች። ልጁም አማን ይባላል። እንደው መኪናው ላይ እያዘ እየመጣ እዛ ፍቅር ዲዛይን ጋር ነው የሚቀበል ሌሊት። ያው እኔ ስራዬ ጠዋት ከ2 ሰዓት በኋላ ስለሆነ በእኛ በኢትዮጵያ 2 ሰዓት በዛ ሀገር 8 ሰዓት ነው የሚባለውና ልክ 2 ሰዓት እስኪደርስ ቅዳሴው ምኑ አልቆ አስበው እንግዲህ በእኛ ሀገር እንኳን 2 ሰዓት 4 ሰዓትም አያልቅበት አጋጣሚ አለ። እዛ ግን ጥንቅቅ ተብሎ 2 ሰዓት ቤቴ ደርሳለሁ ያደርሰኛል ማለት ነው። 9 ሰዓት 10 ሰዓት እንሄዳለን። ልክ እዛ 10 ተኩል እንደርሳለን። አንዳንዴ 8ም እንወጣለን ቶሎ ለመድረስ። ከዛ መጥቼ ነው ግን ክርስቲያኑ አንገናኝም ማለት ይቻላል። እኛ ጋር ያለው አሁን ላይክ አሁን ትልቁ ጾም እንኳን ቢገባ ምናልባት ግማሹ እስከ 6 ሰዓት ሊበላ ይችላል። በቃ እንደ እንትናችን። እዛ ጋር ግን ታማሚም ቢሆን ያችን ሳትጠብቆ ነው እንትን የሚመገበውና ዱባይ እጅግ ይለያሉ። ቤተክርስቲያን እንግዲህ 2 ቦታ ነው ምናምን አሁን ላይ ያለው። አንደኛው ሚካኤል፣ አሁን ዱባይ ሚካኤል ከሳት ሌላ ሰዎች ይገባሉ። ጠዋት ቅዳሴ ከዛ ምንድነው ቶሎ ሰብሰብቀው ይወጣል። ከሳት ደግሞ ሌላ እንትን ይገባል። ህንዶችም ሊሆኑ ይችላሉ፣ ሌሎችም ሊሆኑ ይችላሉ። እና ግን ምንድነው በዛ ነገር እንኳን የህዝቡ ብዛት አሁን አላይን ገብርኤል ቤተክርስቲያን ተሰጥቷል ይባላል። እዛ ያለው ቁልቢ ገብርኤል ነው የሚመስለኝ። መጀመሪያ ጊዜ ሲሄድ ሐምሌ 12 ሄድኩኝ። ሐምሌ 19 ፍቅር ይዞኝ እዛ ወሰደኝ። የት ያለሽ ይመስልሻል ሲል ኢትዮጵያ አልኩት። የክርስቲያኑ ብዛት ደሞ ሁሉ ነጭ፣ ሁሉም ዘካሪ። አሁን ቤት ስንመጣ 4 ምግብ ይዘናል። እውነት ለማውራት በልተን ማለት ነው በረከቱ ሰዱ ተብሎ። እኛ ሀገር ግን እንደዚህ የለም። ምናልባት አሁን ብዙ ጊዜ የቅዱሳንን ዝክር ስንዘክር ያው ለጻዲቁ ያደረገ የጻዲቁን ዋጋ ያገኛል ይላልና ሁሉም ቅዱስ ገብርኤል ከሆነ አንተም ትዘክራለህ፣ እሱም ይዘክራል። ሁሉም ህዝብ በልቶ የተረፈውን ደግሞ ይዞ ነው የሚሄደው ቤቱ። ለዚህም አከፋፍሎ ማለት ነውና እኛ አሁን ምናልባት ካለኝ እኔ 100 ብር ቢኖረኝ ዘርዝሬ ለእኔ ቤቴ ነው የምሰጠው። እዛ ግን አብልቶ ነው የሚሸኙት ሙሉ ክርስቲያን ማለት ነው። አንዱም ቤቱ ሳይበላ ይገባና ክርስትናቸው እጅግ በጣም። በቋሚነት የምታገለግይበት ደብር የትኛው ነበር? በቋሚነት ሁሌም ጊዮርጊስ ነው የሚሄደው። መኪና እዛ ነው የሚገኘው። ሌሎቹ ጋር ትራንስፖርት አይገኝም። ቅርብ ሆኖ ሳለ የሚወስደኝ ሰው የለም። እዛ ግን እነዚህ ልጆች ሰው ስለሌለ እዛ ነፃነት በጣም አለ። ቤተክርስቲያኑ ተሰጥቷል፣ ኦልሬዲ ተሰጥቷቸዋል። ገናም እዛ ነው የሚከበረው። ብዙ ጊዜ ገናን ማንም እዛ መጥቶ ነው የሚያከብረው ሙሉ ቀን ማለት ነው። እና እዛ ነው የምናስቀድሰው። ብዙ ጊዜ በጣም ደስ የሚለኝ ሚካኤል ቢሄድ እላለሁ። በጣም ብዙ ህዝብ አለ። አብዛኛው ጊዜ አገልጋይ የሚጋበዘው ሚካኤል ነው እና ሻርጃ ሳሊተ ምሕረት የማታ ጉባኤ አለ። ሮብ እጅ ያገለግል ነበረ። እሱን ግን ድጋሚ ምናልባት ሰው ሲገኝ ነው መስኪን የሚያመጣት ሰው ካለ መኪና ይዞ ይሄድ ተብሎ እስከ ፍቅር ዲዛይን መተው ምናምን ከወሰዱኝ ሮብ እጄ አገልግዬ ይመለሳለሁ። እዚህ ሀገር እንደሚገለገል አይደለም። ዱባይ አንድ ነገር አይሰጥህም። በቃ አየኸው አይደለ? ገጠር ውስጥ እንዴት ነው ስናገለግል የትሩፋት ምንም አይነት ነገር ማለት እንደዛ ነው። መኪና ይገኛል፣ በመኪና መስኪ ትመጣለች፣ ትሄዳለች። በቃ ደስ የሚል ጊዜ ያሳለፍኩት ምንድነው እንኳንስ በትሩፋት ያገልግዬ ተመለስኩ። በቃ የትኛውም ደብር ላይ እንደዛ ነው ያገለገልኩት። እና እግዚአብሔር ይስጣቸው የዱባይ አስተዳዳሪ ቀሲስ ደረጀ ጂማ ይባላሉና እሳቸው ብዙ ቦታ እንትን እንድል በጣም አድርገውልኛል። ሞር ሄደሽ እዚህ አገልግይ፣ እዛ ሂጂ፣ ገሊጋ ሂጂ፣ ገሊጋ ጊዜው አጭር ነበርና መጣው እንጂ እንደውም ተመልሰሽም ትመጫለሽ ምናምን። ያው የኔ ነገር ነው ብዙ ነገሮችን ያበላሸው። ያው እግዚአብሔር የተሻለ ቀን አለ ብዬ ነው የማስበው። ስለዚህ 4ኛው አልበምሽ ሲመረቅ ወይ ዱባይ ወይ አሜሪካ ወይ ኢትዮጵያ ወይ ወላይታ ወይ አዲስ አበባ ወላይታ እንዳንቺ ምርጫ ነው። አሜሪካ ያንቺ ነው፣ ዱባይ ያንቺ ነው፣ ወላይታ አዲስ አበባ ያንቺ ነው። እግዚአብሔር ከዛ በኋላ ወደ ባለቤትሽ እንሂድ።
እሺ ሰማሁ ባለቤትሽ ሸኛት ተብሎ ነው እስከ መጨረሻው ሸኝሽ አሉ። ማን ይባላል አስተዋወቂንና? ባለቤቴ ጸጋለም ኢሳያስ ይባላል። እሺ ያው በጣም እንዴት መሰለ እኔ አላስብም ነበረ በሰዓቱ በቃ ቤት ለመሄድ ቤተክርስቲያን አገለገልኩ። ሞጆ እሱ እስከ ቤት ነው ሸኛት የተባለው አይደለም እስከ ትራንስፖርት ነው እንጂ እሱ ግን እስከ መጨረሻው እንዴት መሰለ ግንኙነታችን የእግዚአብሔር ስራ ሆኖ ወደ ሌላ መንገድ እንዳልመልስ እንጂ መልሽ እንችላለን። በህልም እግዚአብሔር ምናምን እስቲ ሰምቻለሁ። እግዚአብሔር ነገሮችን ማለት ነው እንዲ አስተካክሎ እኔ የእናቴን ጉጉት ስለማላውቅ ቅድም ብያለሁ ሚስጥረኞቼ ድብቅ ሚስጥረኞች ነንና የሷ ጸሎት ነው ልጄ ለካ እሷ ያመማት የኔን ነው የምትጸልየው ማለት ነው። እኔ ደግሞ ማስበው እናቴ ድናልኝ ከዛ ኢየሩሳሌም ለወስዳት ብዙ ፈልጋለሁ። እሷ በጣም ገዳም መሄድ እንደዛም ሆና ገዳም መሄድ በጣም ትወዳለች እጅግ በጣም እና አሁን ማስበው እናቴ አሟት ስለነበረ እኔ ጋር ናት አዲስ አበባ ናት ያኔ በጣም ይቸኩላለሁ። እናት አትቆይም ይለኛል እሱ እየጠራኝ ምናምን ዞር ብዬ አላየውም። የት ነው ማስበው ሞጆ ስላሴ አገልግዬ ስወጣ ነው የተገናኘ ነውና ከዛ በጣም ረጅም ነውና እንደዚህ ያልኩ ነበር ማወራው ምንድነው የምትለኝ እንደ እኔ እናቴ ታማለች በቃ መሄድ ነው የምፈልገው። አረ መኪና እኮ አይገኝም በቃ በጣም በጸባይ ነው የሚያወራኝ። ከዛ እኔ ደግሞ በችኩል ነው ማወራው እንዴት ነው ተጣድፌ ምን ሆነሽ ነው ምናምን ይለኝ እንዲ እናቴ እባክህ እንደዚህ አይዞሽ ቃዘነ በጣም እናቱን ይወዳል ለካሱም እናቱን በጣም ይወዳል እና እናቱን ማይወድ የለም ግን ለሱ ልዩ ናት የሱ ደግሞ ይለያል ስላየው ነው አሁን በህይወት ስንኖር አብረን ስላየውት ነውና ከዛ አይዞሽ እግዚአብሔር አለ እሺ መብራን ይወልክ መብራን አለች አለኝ። ከዛ ደስ አለኝ ንግግሩ በቃ እኔ በህይወቴ እንደዚህ ሚል እገሌ አይዞሽ እሺ እንዲ በርቺ ምናምን ሲሉኝ ነው የምሰማው እንጂ እግዚአብሔር አለ እመቤቴ አለች ሚለኝ ሰው አልሰማም ብዙ ጊዜና መብራን አለች አይዞሽ ምናምን አለኝ። ከዛ ረጅም ሰዓት ከኔ ጋር ቆሞ መኪና ፈልጎልኝ አግኝቶልኝ ምናምን ሸኘኝ። ከዛ ሁሉ ጊዜ ነው የሚደውልልኝ አላነሳም ነበር የምሬ ነው ማውራ። ከዛ ምን ይሰማኛል መሰለ በህልሜ ለምን እሱ ልጅ አትጠይቅም ይለኛል። በቃ ስለናቴ አታወሪም ይለኛል። የሚገርም ጸሎተኛ ወንድም አለ ፍጹም የታደለ ወንድም አላቸው። እግዚአብሔር ዘመኑን ብቻ አድርጎልን ባሳየን ደስ ይለኛል። ለጸጋ ለከፍተኛ ጸጋ ያብቀውና እንደዚህ አይነት ወንድም አለኝ አለኝ። ካልሄድኩ አልኩኝ እዛ ሀገር ድረስ በቃ ለናቴ ነው ምሮጠው እዚህ እኮ ብዙ አባቶች ብዙ ጸበል ብዙ ነገር አለና ሄድኩኝ አየሁት አለቀስኩ በቃ በውስጤ ማርያምን እግሬን አጥቦ በቃ ቤታቸውን ምናምን አየሁ። እኔ ይሄ ነገር ይታሰባል ብዬ አላስብማ ማይክሮ ሰከንድ ባልታሰበ ሰዓት እኔና እሱ የተዋወቅ ነው ሰኔ ወር ይመስለኛል አይደል ሰኔ ወር ላይ ነው። ከዛ ሰኔ ወር ላይ ተዋወቅን ደግሞ ጥር ላይ እነሱ ቤት ሄድኩኝ። እሺ ጥር ወር ላይ ማለት አስበው በዛ ማል ግን ምንም አይነት ግንኙነት አናወራም። ለካ እሱም አገኘኝ አልቆየም ስራውን ጨርሶ ኦሬዲ ወዲያው ተመለስ ወደ ሀገሩ። ግን ነግሯቸዋል እንደዚህ መስኪን ተዋውቄ ምናምን ብሎ ምናምን አውርቷቸዋልና ትመጣለች እኛ ቤት ብሏቸዋል። እዛ ሄጄ አየሁት እጅግ በጣም ገርሞኝ በዚህ ምድር ላይ እንደዚህ በዚህ ጊዜ እንደዚህ አይነት ሰው አለ እንዴ እስከ ማለት እግዚአብሔር ላይ እመቤቴ ላይ ተስፋ አረኩኝ ማለት ነው። ስም ስላልጠረን አሪያ እግዚአብሔር የሚከበርበት ስለሆነ ችግር የለም። እጅግ ትልቅ ጸጋ አንዳንዶች በርግጥ ያውቃሉ ቢሰሙም ያውቁ ሰዎች አሉ በርግጥ። ከዛ ይሄን ነገር ተአምር በቃ ተአምር ሆነብኝ እናቴን በየጊዜው በቃ ከዛ በቃ ከሱ ጋር ያለን ነገር ምንድነው ቤታቸውን አይቼ ትትናቸው እግር ማጠብ ነው ማንም ሲመጣ እንግዳ እግር ይታጠባል በቃ እሱ በቃ ይሄ የእግዚአብሔር ቤት አይነት ቤት ሆነብኝ ፍጹም የተለየ። እሱ ደግሞ ይቆርባል እና ሲሰማ ደስ አለኝ በቃ ምን አይነት መታደል ነው። ባለቤትሽ ነው የሚቆርበው? ወታደር ነበር አይደል? ግን ቤተሰብ መንፈሳዊያን ናቸው። የሚገርም ነው። ቤተሰብ በጣም ይለያል። እንግዲህ ሚዜዎቼ በጣም ያውቃሉ ቤተሰብ የሄዱት እስካሁን መመለሱላ 40 ምንጭ ዳግም እዛ ቤት መሄዱላ የሚፈልጉ አሉ ፕሮግራም ይዘዋል ለመሄድም እሱንም ለማግኘት ትንሽ የድንግል ማርያም ወዳጅ እንደሆነ ሰምቻለሁ። ኧረ ወይኔ አንድ ቀን ቤታችሁ እመጣለሁ እግዚአብሔር በእኛ ቤት ምንም ፕሮግራም እንሰራለን። እሺ ደስ ይለኛልና በቃ በዛ ማውራት ጀመርን። በጣም በቃ እኔ ከኔ በላይ ነው ለኔ እግዚአብሔር የሰጠኝ። ለምን
አንድ ቀንም ሻሽ እንኳን ሳላስር ቤተክርስቲያን እንዴት አይፈልግም። ሶ አሜዚንግ። በቃ እንደዚህ እማተይ እንደዚህ አታድርጊ። ከዛ በህይወቴ ማለት ነው አገልግሎቴ የሚደግፍ ህይወት ነበር። እግዚአብሔር ወይ ከሰጠኝ አልኩኝ። ብዙ ሰማለውና እንደዚህ ሆኖ እኮ እንደዚህ አገልግሎቱ አቀረኩ እንዲሆነ ሲባል ጌታ ሆይ እኔ አንተን የማያውቅ ሰው እንዳትሰጠኝ፣ አገልግሎቴን የማይፈልግ ሰው እንዲህ ነበርና ለአገልግሎቴ ቅድሚያ የሚሰጥ ፍጹም የእግዚአብሔር ሰው ምንም አይነት ነገር እንትን የማይፈልግ ንጹህ እግዚአብሔር እንደዚህ ሰጠኝ ብዬ ነው ማስበው። እኔ ማስበው መንገድ ሌላ ነው፣ አምላኬ ያዘጋጀልኝ መንገድ የሱ መንገድ ነውና በቃ እጅግ በጣም ደስ ብሎኝ በቁርባን ተጋባችሁ። የት ቤተክርስቲያን ተጋባችሁ? ቤሪ ማርያም ትባላለች፣ ገዳም ነው። የት ነው? ወላይታ አርባ ምንጭ። ቤሪ ማርያም። እንዴት ተዛሄዳችሁ? በጣም የሚገርም ብዙ ሰው ጠይቆኛል። ቤተሰብ በጣም ተቃወመኝ። አባቴ እንዴት ከቤት ነው እኔ ደግሼ ከዛ መልስ ነው መጣራሽ? ለምን እኔ በህይወት እያለሁ አባቴ አለኝ። አባቴ የኔና የሱ እቅድ አይደለም፣ የእግዚአብሔር ስራ ነው። ሞር እንደውም ስማቸውን ማልጠቅስ አገልጋይ መጥቀስ ማልፈልገው የኛ የኦርቶዶክስ ልጆች ሆነው የአዲስ አበባ ዘማሪያን ያሉት የክፍለ ሀገር የዘው የአርባ ምንጭ ልጆች። ከዛ ውስጥ አንድ ሰው ምን ያለኝ እንዴት ባጥቢያሽ ነው እንጂ የምታገቢው እንዴት እዚህ ድረስ መጣሽ አልኩኝ። ይሄ እኮ የእመቤቴ ስራ ነው አልኩኝ። ግንቦት ማርያም መሳለሚያ ማርያም ነበር ያድርኩኝ። እኔ ብዙ ጊዜ ህልም ምን ያገለግለበት ናት ወይስ እሱ ያ ቅድም ያልኩ እጅግ ተአምር የሚሰራባት በቃ መብራን እነሱ ቤት ልዩ ናት። በቃ ምን ልበል ዘመዶቻችን አሁን በ21 ድንገት ብትሄድ የኔ ቤት ግቢው ሞልቶ ነው። ምንጭ ህዝብ ጋሞ ህዝብ ዙሪያ ያሉ በኢትዮጵያዊነቱና በሃይማኖቱ ድርድር የለውም በትክክልና እዛ የሆነበት ምክንያት ቅድም ነገር ያለው ለእናቴ ቤሪ ማርያም እስቲ መቤታችን ቤሪ ማርያም በጣም ነው ግቢው ላይክ ነብዩ ኤልያስ ሰከንድ ቤሪ ማርያም ለኔ ማለት ነው። ነብዩ ኤልያስ ማለት እጅግ ሞዶ ቦታ ነው። መቼም በወር አንዴ እንኳን ምናልባት ካላደረሰኝ በወር አንዴ ሳልሄድ አልመለስም። ከዛ አንፃር ቤሪ ማርያም እንደዛ ነው ያየኋት። ሄድኩኝ አየኋት ስታምር አንድ ሰው ይለም ጸጥ ያለ ነው። በቃ ወዲያው ራሷ አዛ ቁጭ ብላ የምትሰማ ነው። ትርጉሙን ያላቀ ያካባቢው ስም ነው ቤሪ ይሆናል። እጅግ ሰው የዋህ በቃ መልካም ሰው ነው። እዛ ቁጭ ብዬ እንኳን አንዱ መጥቶ የቤተክርስቲያን የሚጠብቅ ጠባቂ መጥቶ ደህና ነሽ እንትን ላምጣ እንትን ትበያለሽ? ምን አይነት ምስኪኖች ናቸው። ወደድኳት፣ ነፍሴ ወደደቻቸው። በቃ እዛ አካባቢና ሞር ደግሞ የነሱ እዛ መኖር ለኔ ዘመድ አገኘው ብዬ ነው። እኔ እንደዚህ ተጋብተን እንደዚህ እንደምንሆን እግዚአብሔር ነው የሚያውቀው በርግጥ እና በቃ የዛን ጊዜ እመቤቴን ተማጽኛት የእውነት ተማጽኛት አለው። ግን አደረገችልኝ። እሱን ሰጠችኝ ብቻ ሳይሆን እዚህ ደጅሽ አንድ ሳምንት እንኳን ሱባኤ እንዲገባ ፍቀጅልኝ። በቃ ፈቀደችልኝ። አንድ ሳምንት ሱባኤ ይዛ ነበርኩኝ። ተአምር ነው ያየሁት በአገልግሎትሽ ውስጥ እጅግ በጣም በቤተሰቤም ብዙ ነገር አየሁ። በጣም ያስቸገረኝ በህይወቴ እጅግ የሚያስቸግረኝ ነገር ነበር። ተነቅሎ ላይመለስ ተስተካከለ። የእውነት ነው ምልክ እግዚአብሔር በብዙ መልኩ አስተካከለው። እንደዚህ በቃላት ጋልጬ ማልጨርሰው ማለት ነውና ልዩ ናት። በቃ ከዚህ ሲሄድኩም እንደማስብ ተቃለ ቅዳሜ እሑድ ሆኖ ይሄ ቅዳሜ ሄጄ አድሬ ባስቀድስ ቢቆርብ እንደዚህ ነው ማስበው። በቃ የማስባት ማለት ነው። ድንገት ሄጄ እዛ ሳልደርስ አልመለስም። በቃ ልዩ ናት። አገልግሎት ገጠመኛለሽ ከሀገር ውስጥ ወይም ከውጭ? መቼ ማረሰው ገጠመኝ በመዝሙር ሁኔታ ሆነ ካሴት እየተዞረ እማረሰው በቃ ከዛ ሰዎቹ ያንን ቁጥር 2 እማረሰው ብዙ ሐሳብ አንስተዋል። ድጋሚ ለማውራት በጣም አስፈልጎኝ ሳይሆን አረሰው በቃ ያንን ገጠመኝና መሆን የሌለበት ነገር ለሰዎችም ምናልባት አስተምሮ ካለፈ ካሴት አዙሮ እንደውም ትልቋ ዘማሪያችን ወርቅነሽ ተፈራ ነበረችና በጣም ነበረ የተሰማት። አይዞሽ ብላ ተቆጣችኝ። ምንድነው ካሴት አዙረው 5 ሰዎች መለሱ። ከዛ የዘፋኙ የዛች የእንትና ብለው ነው የተናገሩኝ። ከዛ እኔ እንትን ውስጥ ነበረ ምንድነው ከወንበሩ ስር ነው ሲዲ ያገኘሁት 5 ሲዲ። ከዛ 5 ሲዲ ተመልሷል ሲሉኝ ለምን አልሰራም አልኳቸው። አይ ይሰራል ግን ሰዎቹ እንዲህ አሉ። ምን አሉ? ልጆች ናቸው መጥተው ይነገሩ። ምን አሉ? የዘፋኙ የዛች የዘርፌ ድምጽ ይመስላል በቃ
አንገዛም እኛ በቃ ማን ነው አንፈልገውም በቃ ብሩን ትሰድ። እኔ ደግሞ ምን አደረኩኝ በጣም እለኛው ዶግማው ቀኖናው ትውፊቱን ጠብቋል አልጠበቀም ነው ወይስ የዘርፌን ድምጽ ይመስላል በቃ አይደረግም ማንንም ቢሆን አይደለ እግዚአብሔር በአንድም በሌላም ይመለካል እግዚአብሔርና ድምጽን ይመስላል ተብሎ ሰው አይገለልም ነው ነው የመዝሙሩ ዶግማ ቀኖና ትውፊት ያልጠበቀ ነገር ካለ እሱን በስነ ስርዓት መትቸት ነው እና በዚህ መልኩ ሲናገዝ ተናግረው ሲሉ በጣም ከፋኝ የእውነት ከፋኝ የከፋኝ ምን እንደው ተቀል ይመስላል ስላለ ሳይሆን ለምን እንደዚህ አይነት አስተሳሰብ አደረባቸው ምን አይነት ሰዎች ናቸው ላልኩኝ እልህኛ ነኝና ማየት ፍላፈለኩ ሰዎችን ትክክል ናቸው እውነት የኛ ቤተክርስቲያን ሰዎች ናቸው የገዙት አልኩኝ ከዛ እባክህ በማርያም እነማን እንደሆነ አይታቸው ነው ስለው ልጆች ስለነበሩ እንደዚህ ሰዎችን አየና መጣልኝ ወስደ ሰጣቸው አልኩኝ ብራቸውን አሰጣው ቢለምኑኝ ከዛ በኋላ አይሆንም አልኳቸው ይቅርታ ብለው እንኳን ቢጠይቁና ማንንም ቢሆን እንደዚህ መባል የለበት አረሳም በቃ ይንገጠመኝ ከዘማሪያን ያንቺ ሞዴል ነው የኔ ሞዴል ነው ምትይዋል ኦኬ ጅማሬ ነው ፍቃዱ አማረ ምን ሚለው መዝሙሩ የመቤታችን ይሁን ፍስሐ ኮነ እና ኪዳነ ምሕረት ለኔ መመኪያዬ ለችግሬም ደራሽ ነሽ መጠለያዬ ሕይወቴ ጎስቅሎ በነፍሴ ብዝል በምልጃሽ ታምኜ በኪዳንሽ ልቁም የሚል መዝሙር በጣም ነበርኛ ደብር የሚከፈተው ልጆች ሆነን ማለት ነው እና በቃ በጣም ነው ሕይወቴ ጎስቅሎ በቃ ምንድነው ቤት አይፈቀድም ነበር ቤተክርስቲያን ለመሄድና ሁሌ ይሄ መዝሙር እንደ ጥሪ ነው የሚጠራኝ በማይክ ሲከፈት ቤት አባቴ ቅድም ብያለው ነጋዴ ነው እናቴ ደግሞ በጣም ትቆጣጣረናለች ከቤት መውጣት የለም እንግዲህ በሌላ ሚዲያ ብዙ ነገር ብያለሁ እንዴት ሆኜ ቤተክርስቲያን እንደሚሄድ እንደነበር እና ሁሌ ያለቅሳለሁ ይሄን መዝሙር ስሰማና ፍቄ ለኔ በህይወቴ ብዙ ታሪክ አለው ዋለ ነፍሴ የሚል መዝሙርም አለውና ሰንበት ትምህርት ቤት ይሄን መዝሙር አስጠንቼ አንድ ላይ መድረክ ላይ ዘምረነዋል ዋለ ነፍሴ ፍቄ ዋለ ነፍሴ ምንም ስንቅ አልያዝኩም የሚል መዝሙር ዋለ ነፍሴ ምንም ስንቅ አልያዝኩም በልጅነት እድሜ የነበረው እጅግ ፍጹም ልዩ ፍቅር አለ የነበረው በለቤተ ክርስቲያንም ለእምነቴም መሰረት ይሆናል አዎ በቃ እግዚአብሔር ይመስገን ከመናፍቃን መሃል ከፕሮቴስታንት እኔ ምንም አፍሬ ምናምን የምናገረው ምንም ነገር የለም ከማያምኑት ወገን እግዚአብሔር እናቱን ቅዱሳንን እንዳቅና ከናቴም ከአባቴም በተሻለ ደግሞ የራሱ የክብሩ አገልጋይኛኮ ከማንም በላይ ከባለስልጣን በላይ ለዘማሪያን ተብሎ የሚሰጠውን ክብር ያንን ክብር ይሰጠኛ አባቴ መድኃኔዓለም የድንግል ማርያም ልጅ ምስጋና ይግባውና ለዚህ እችን ቤት እንደወዳት ከልጅነቴ ቤቱ ስላሳደገኝ የመጨረሻ መጀመሪያ ጥያቄ ነው የመጨረሻው መጀመሪያ እሺ ከመቤታችን ከቅድስት ድንግል ማርያም መዝሙሮች ከተዘመሩ ዝማሬዎች ውስጥ ወይ አንቺ ከዘመርሻቸው ሊሆን ይችላል ወይ ቀድሞዎቹ ከዘመሩት ወይ አሁን ካሉት የዘመሩት ይችላል ወይ ኪዳነ ምሕረት ወይ የማርያም የመቤታችን ሊሆን ይችላል የባታ ቁስቋም ብቻ የድንግል ማርያም ልብሽ ውስጥ ያለ ካፍሽ ማትነጥዩ በሐዘንሽም በደስታሽም ጊዜ ያለ መዝሙር አለ ምን ሁለት ናቸው ምንና ምን የሰላምታዋ ድምጽና ያለፈው ዘመኔ የሰላምታዋ ድምጽ የማን ነው የራሴ እስቲ በዩ የራሴ ይባልማ ግን የኔ እሺ ዘማቹን አዝማቹ የሰላምታዋ ድምጽ እንሰን ያዘልላል ትውልድ ሁሉ ገና ንጽሕት ናት ይላል አለን ውብ ዝማሬ አለን ለማርያም እንደ ትናንትናው የማይቆም ነው ዛሬም ብርቱ የሆነው ቅዱሱ ብርቱ የሆነው ንጉሱ ድንቅ አደረገ በእርሷ ላይ ተመለከታት ከሰማይ በገሊላ ናዝሬት ወደምትባል
መላኩ መጣ ወደ አንዲት ድንግል የድንግሊቱ ስም የጌታ እናት ናት ድንግል ማርያም የሚል ነው። ሁለተኛው የማን ነው? የኔ ነው እሱ። ያለፈው ዘመኔን መባከኔን ትቼ ከአመሃ ጋራ ከቤትሽ ገብቼ አስምርኝ ላለው የተወደደውን ስምሽን ጠርቼ አማልጅኝ ላለው የተወደደውን ስምሽን ጠርቼ የሚል ነው። የሚገርም ነው። ታቦር ቲዩብ ላይ ነው ሁለቱም ያሉት። እግዚአብሔር ፈቅዶ በአራተኛው አልበምሽ በሚገርም አገልግሎት በሀገር ውስጥም በውጭ ሀገርም እንደምናገኝሽ ተስፋ እናደርጋለን። አሜን። እግዚአብሔር አክብረሽን ስለመጣሽ እጅግ በጣም ደስ ብሎናል። አክባሪው እግዚአብሔር ያክብርሽ። ሹር ደግሞ ቤታችሁ መጠን አንድ የበዓል ፕሮግራም እንደምንሰራ ተስፋ አደርጋለሁ። መርሃ ግብሬን ከማጠናቀቂያ በፊት መልእክት ሀሳብ ካለሽ እድሉ ልስጥሽ። ይህም ብናገረው ነገ የእግዚአብሔር ቀን አይደል? ነገ ብቻ ሳይሆን ከዚህ ሰዓት በኋላ ያለው የሱ ነውና በመጨረሻ እጅግ በጣም ሎዛ ሚዲያዋ በጣም አመሰግናለሁ። ሞር ለዚህም ስለጋበዝከኝ በብዙም እየረዳኸኝም ስለሆነ እግዚአብሔር ያክብርልኝ። ሁለተኛ ደግሞ ሁላችሁ የምትከታተሉ ዘማሪት መስከረም ወልዴ ቲዩብ አለኝና ዩቲዩብ ነው የሚባለው ያው ነው ዩቲዩብ ሁላችሁም ሰብስክራይብ አድርጉ። አዳዲስ ዘማሪዎችን እዛ ላይ አሉ። ያው እስካሁን ስንዘምር ነው በምረት ብዛት ወደ ቤት የገባው እጅግ አጽናኝ ዘማሪ ነው። የሆነ ጊዜ ላይ እንዳለ ዩቲዩብ ብዙ ነገር ተበላሽቶ ድጋሚ ወርዶ እንደ አዲስ ነው የተጫነው። 1 ሚሊዮን እይታ ነበረው። አሁን ወርዶ ድጋሚ ነው የተጫነው። የሚገርም አዳምጡ እንግዲህ አበረታቱኝ። ለረጅም ጊዜ ለ2 ዓመት ያህል ሰዎች ላይክ እንደሌለው ነው የሚያስበውና ሁላችሁም አለው ለአገልግሎቱም ለሁሉም ነገር በጸሎታችሁ አስቡኝ፣ እርዱኝ። ሌላ ምንም ምለው ነገር መስኪ የሚገርም ድምጽ ያላት እርጋታን የተላበሰች በሀገር ውስጥም በውጭ ሀገርም እንዲሁም በገጠርና በከተማ ከልብ በስፋት በብዛት ያገለገለች ከልጅነቷ ጀምሮ ወደ ቤተክርስቲያን የመጣች ቀስ እያለች በሞገስና በጸጋ ያደገች ልጅ ናት። 4ኛው አልበሟ ሲመረቅ ሁላችንም በአካል ተገናኝተን ለመመረቅ ያብቃን። እሷን በዛን ቀን ሁለተኛ እንድትሞሸር የመጀመሪያ ሙሽርነቷን ከ7 ወር በፊት ፈጽማለች ከውዱ ባለቤቷ ጋር። 4ኛ አልበሟ ስታስመርቅ ደግሞ ሌላ ሙሽርነት ነው። የዛ ሰው ይበለን ሁላችንም። ሎዛ ፖድካስት በሎዛ ሚዲያ የዛሬዋ እንግዳ የነበረችው ዘማሪት መስከረም ወልዴ ነበረች። በሌላ መርሃ ግብር ከሌላ እንግዳ ጋር እስክንገናኝ ድረስ በያላችሁበት ሰላም እግዚአብሔር ይብዛላችሁ። የተሻለ ነገር አስበልኝ ነው ፈተናው የበዛው፣ ነገ መልካሙን ቀን ያለው በዚህም አምናለው። ሰው ነኝ መቼም እቸኩላለው፣ የሐሳቤን ቶሎ እሻለው። አንዳንዴማ በቃ ረስቶኛል እላለሆኝ እኔን ትቶኛል። አንተ ግን ስጦታ ብዙ ነው ታደርግልኛለህ በጊዜው። አንተ እኮ አትፈልግም ውድቀቴን ሁልጊዜ በጭንቀት ማንባቴን። የተሻለ ነገር አስበልኝ ነው ፈተናው የበዛው፣ ነገ መልካሙን ቀን ያለው በዚህም አምናለው። አንዱን ችግር ሳልሻገረው ይደረባል ገዝፎ ሌላኛው። የሕይወትን ውጣ ውረድ አይቻለው ስንቱን መንገድ። ጨለማ ቢረዝም ሌሊቱ
ለዓይን አይቀርም ብርሃን ማየቱ ሩቅ የመሰለው ይቀርባል ሰላም ወደ ቤት ይገባል የተሻለ ነገር አስበልኝ ነው ፈተናው የበዛው ነገ መልካሙን ቀን ያለው በዚህም አምናለው ፈተናዬ ቢበዛብኝም የሐዘኔ ማብቂያው ቢርቅም አምላክ ባንተ ታሪክ ይሆናል የደስታ ቀን ለኔም ይመጣል አንተ አትሳሳት በስራ ፍጹምና መልካም አባት ነህ እስከሚሆን ድረስ ተራዬ እጠብቅሃለሁ ጌታዬ የተሻለ ነገር አስበልኝ ነው ፈተናው የበዛው ነገ መልካሙን ቀን ያለው በዚህም አምናለው አለፈኮ ዘመን ያልኩኝ በማጉረምረም ይኸው አለሁኝ ጽናት ጎድሎት ልቤ ቢያማርም ያሰብክልኝ ያልከው አይቀርም አንተ ግን ስጦታ ብዙ ነው ታደርግልኛለህ በጊዜው